Okay, student, today we'll discuss about grade 12 history chapter 5 question. እሺ ተማሪዎች ዛሬ የምናየው የ12ኛ ክላስ ሂስትሪ ዩኒት 5 የወጡ ጥያቄዎች እናያለን። ይህ ጥያቄ ለማትሪካችሁ በጣም ያግዛችኋል። እናም ደግሞ አስዌላስ እንደገና ሪቫይዝ የምታደርጉም ከሆነ ዩኒት 5 ሪቫይዝ ስታደርጉ ይህንን ጥያቄ ቀድማችሁ አይታችሁ ጥያቄውን እንዴት እንደሚወጣ የተለያዩ ኢንተራንስ ኤግዛሞችን ስላካተተ ማለት ነው። ለምሳሌ ይሄ እዚህ ውስጥ ያሉ አሁን ይሄ ጥያቄዎቹ በድሮ 10 እና 12 በሚወጣበት ሰዓት የነበሩ ጥያቄዎችን እና ደግሞ አስዌላስ ከዛ በኋላ ባሉ ከአራቱ ግሬዶች ይወጣል ከተባለ በኋላ የወጡ ጥያቄዎችም ተካተውበታል እና ከዛም በተጨማሪ እዛ ላይ እንዴት እንደሚወጣ ታይቶ ጥያቄውን በስትክክል ወይንም በዛ መሰረት በማድረግ ጥያቄዎች የወጡበት ነው እና ይህን ጥያቄ በደንብ ድብን አድርጋችሁ ከሰራችሁና በደንብ አድርጋችሁ ከሰራችሁ ሌላ ጥያቄ መስራት የማይጠበቅባችሁ እና ዩኒት 5ን በዚህ ድብን አድርጋችሁ ስሩ። ደግማችሁ አንብቡት። ከዛ በኋላ ከዚህ ውጪ የሚወጣ ጥያቄ አለ ብዬ አላስብም። እንደዚህ ማለት ሌላ ጥያቄ አትስሩ ማለት አይደለም፣ ግን በጣም ድብን አድርጋችሁ መስራት አለባችሁ ይህንን ጥያቄ እና ይሄ ሁሉ የተዘጋጀው ለእናንተ ነው። እናንተ ደግሞ ቪዲዮውን ሰብስክራይብ አድርጋችሁ ጀምሩ። እናንተ በእድሜያችሁ በምናችሁ የሚቀንስ ነገር የለም። ስለዚህ ሰብስክራይብ በማድረግ ጀምሮ ማለት ነው። ወደ ጥያቄው እንሂድ። ዩኒት 5 ግሎባል ኤንድ ሪጅናል ዴቨሎፕመንት ሲንስ 1945 ከሚለው ርዕስ ላይ የወጡ ጥያቄዎች ናቸው እና ኩዌሽን ነምበር 1 what was one of the most significant geopolitical shifts that occurred as direct consequence of World War II? A. The League of Nations becomes the dominant global military force. B. Western Europe maintained its status as the sole global supreme power. C. The multipolar world was replaced by bipolar world dominated by USA and USSR. D. The European industrial infrastructure experienced a massive economic boom immediately. Which one is the answer, student? የቱ ነው መልሱ? the correct answer is C ይሆናል ማለት ነው። ምክንያቱም አንደኛው የሁለተኛው የዓለም ጦርነት ካበቃ በኋላ የሀገራት ወይንም የዓለም አሰላለፍ ወደ ሁለት ነው ሽፍት ያደረገው። ምክንያቱም ከመልቲፖላር ወደ ባይፖላር። እነዚህ ማን ናቸው? ዩኤስኤ እና ዩኤስኤስአር። ዩኤስኤ ዩናይትድ ስቴትስ ኦፍ አሜሪካ እና ዩኤስኤስአር ደግሞ ወደ ራሽያ በማለት ለሁለት ነው ጎራ የተሰለፈው ማለት ነው ዓለምን። ይህ ምን በመባል ይታወቃል? በአጠቃላይ ኮልድ ዋር በመባል ይታወቃል ማለት ነው። ኮልድ ዋር በመባል የሚታወቅ ነው። ዩኤስኤ እና ዩኤስኤስአር። ዩኤስኤ ምንን ስትይዝ? ዌስቱን ስትይዝ፣ ዩኤስኤስአር ደግሞ ኢስቱን ትይዛለች ማለት ነው። በዚህ አሰላለፍ ወደ ሁለት የተከፈለበት ከመልቲፖላር ወደ ባይፖላር የተሸጋገረበት ነው ማለት ነው። የአንደኛ የዓለም ጦርነት ዳይሬክት ኮንሲኩዌንስ የሚፈጠረው ማለት ነው። ይሄ ነው። የአንደኛው ጥያቄ መልሳችን ሲ ይሆናል ማለት ነው። ወደ ሁለተኛ ጥያቄ ስንሄድ how did United States approach to defeat nation after World War II contrast with post World War the first approach? A. The USA demand massive financial reparation from Germany. B. The USA intended the Marshall Plan to allocate billions of dollars for what? The reconstruction of Europe rather than demanding compensation. C. The USA isolated itself entirely from European affairs to focus on domestic recovery. D. The USA immediately integrated Germany into Warsaw Pact. Which one is the answer, student? The correct answer is what? B ይሆናል ማለት ነው። እንደምታስታውሱት የአንደኛው የዓለም ጦርነት ማብቂያ በጣም
በኮምፐንሴሽን ወይንም በካሳ የተለያዩ ነገሮችን በማድረግ ይታወቅ ነበር። ይህም ኤግዛምፕል የምትወስዱት ቨርሲለስ ትሪቲ ወይንም ጀርመን ላይ የተደረገበት የካሳ ክፍያ የተለያዩ ነገር ተደርጎባታል ጀርመን ላይ። ይሄም ምንድነው አንዱ ቨርሲለስ ትሪቲ ነው አይደል እንዴ? ቨርሲለስ ትሪቲ ላይ ጀርመን በጣም በቃ ባዶ ሆና እንድትቀር የተደረገበት ነበር። ግን ሁለተኛ የዓለም ጦርነት ላይ ስንመጣ ይሄ ነገር አልተከሰተም። ምንድነው የተከሰተው? የተሸነፉት ስቴቶች ራሱ እንደገና የኢኮኖሚ ማነቃቂያ እንዲኖራቸው ዩናይትድ ስቴትስ ማርሻል ፕላን የሚል የቢሊዮን ዶላሮችን አሎኬት አድርጋ መስጠት ጀመረች፣ እየሰጠች ሄደች ማለት ነው። ይህም ዋና ምክንያት አላት። የሁለተኛ ዓለም ጦርነት ማብቂያ ኮልድ ዋር እንደተከሰተና በኢስትና በዌስት ቴንሽን ውስጥ እንደተገባ ነግሬያቸዋለሁ። ይሄ ከነገርኳችሁ በኋላ ምንድን ነው ያልኳችሁ? ዌስቶቹ ዩኤስኤ ናቸው፣ ኢስቶቹ ደግሞ ዩኤስኤስአር ናቸው ብያቸዋለሁ። ሶ ዌስቱ ምንድነው የሚፈልገው? ካፒታሊስት ናቸው አይደል? ዩናይትድ ስቴትስ ማለት ነው። ሶ እሷ ምንድነው የምትፈልገው? ኮሙኒዝምን፣ ዩኤስኤስአር ኮሙኒዝም ነች። ኮሙኒዝምን ለማጥፋት ወይም ኮሙኒዝምን እንዳይከባቸው እነዚህ የተጎዱ ሀገራቶች በሁለተኛ ዓለም ጦርነት የተጎዱ ሀገራቶችን ኮሙኒዝም እንዳይወራቸው ያደረገችው የኢኮኖሚ ንቅናቄ ማርሻል ፕላን ይባላል። ይሄ ምን ዞር ለማድረግ ነው? በሌላ አባባል ኮሙኒዝምን ከዛ ቦታ ዞር ለማድረግ የተደረገ የእቅድ ወይንም የፖለቲካል አጀንዳ ነው ማለት ነው። ሶ ይሄ ቀንታቸው ሳይሆን ኮሙኒዝምን ዞር ለማድረግ የተደረገ ሀሳብ ነው። ዋት ኢዝ ዘ ሜን ጎልስ ኦር የሱ የማርሻል ፕላን ሀሳብ ኮሙኒዝምን አቨርት ለማድረግ ኢራዲክ ወይንም ዞር ለማድረግ ሪሙቭ ለማድረግ ነበር ማለት ነው። ሶ ዘ ኮሬክት አንሰር ኢዝ ቢ። ሶ ሁለተኛ ቢ ይሆናል ማለት ነው። ሶ ኩዌስችን ነምበር 3 what was the primary objective of Yalta conference held in February 1945? A. To finalize the term of the Treaty of Versailles. B. To divide Germany into American, British, France, Russian military zones. C. To officially establish the Israel in Palestine. D. To declare war on Japan after bombing Pearl Harbor. Which one is the answer, student? The correct answer is ቢ ነው ማለት ነው። ሶ የልታ ኮንፈረንስ ላይ ጀርመንን ወደ አራት የከፈሉበት ወደ አሜሪካን፣ ወደ ብሪቲሽ፣ ወደ ፍራንስ እና ወደ ራሽያን ሚሊታሪ ዞን የከፈሉበት ነበር። እነዚህ የምታስታውሷቸው እነዚህ በሙሉ ምንድን ናቸው? አንላይድ ፓወሮች ናቸው አይደል? ሴንትራል ፓወር አይደሉም፣ ወይንም አክሲስ ፓወር ሳይሆኑ አንላይድ ፓወሮች ናቸው። የሁለተኛው የዓለም ጦርነት በማንድን የተጠናቀቀው? በአንላይድ ፓወር ነው የተጠናቀቀው አይደል? በአንላይድ ፓወሮች አሸናፊነት ነው ያበቃው ማለት ነው። ሶ ይሄ ካበቃ በኋላ ደግሞ ሁለት ሀገራቶች ሱፕሪም ፓወር ሆነው ወጥተዋል፣ ሩሲያ እና አሜሪካ ማለት ነው። ስለዚህ በሁለተኛ የዓለም ጦርነት የነበሩ የአክሲስ ፓወሮች ወይንም ሴንትራል ፓወር የሚባሉት እነዚህ ቱርክ፣ አውስትሮ ሃንጋሪ የመሳሰሉ ወይንም ጀርመን፣ ዋነኛው ጀርመን ነች። ሶ እነሱ ተሸንፈዋል። ስለዚህ ከተሸነፉ በኋላ የጀርመን ሚሊታሪ ዝሆኖች በአሜሪካን፣ በብሪቲሽ፣ በፍራንስ፣ በራሽያ ያ የተደረገበት ነው። የየልታ ኮንፈረንስ ዋና ሀሳብ ጀርመንን ወዴት? ወደ አሜሪካ፣ ወደ ብሪቲሽ፣ ወደ ፈረንሳይ፣ ወደ ራሽያ ሚሊታሪ ዞን ዲቫይድ ወይንም የተከፈለበት ሰዓት ነው ማለት ነው። ኦብጀክቲቭ ይሄ ነው ማለት ነው። የየልታ ኮንፈረንስ መጽሐፋችሁ ላይ 123 ፔጅ ሄዳችሁ ማየት ትችላላችሁ ማለት ነው። ሶ ፔጅ 123 ሄዳችሁ ማየት ትችላላችሁ። እዛ ጋር ዲፕሊ እናንተ መጽሐፉን ብታዩ በደንብ ትረዱታላችሁ ማለት ነው። ሶ ኩዌስችን ነምበር 4 during a numbering trial of 1946 top Nazi officials were indicated under the three general categories of crime. Which of the following was not one of those categories? A. Crime against peace. B. War crime. C. Crime against humanity. D. Crime of economic sabotage.
ታግ which one is answer? The correct answer is D. ዲ ትክክለኛ መልስ ነው ማለት ነው። ምክንያቱም ናምበሪንግ ትራያል ላይ ናዚ ኦፊሻሎች በሶስት ነገር ነው ባይዘዌ ከሁለተኛ ዓለም ጦርነት በኋላ የተጠየቁት አይደል እንዴ? በሶስት ነገሮች ናቸው የተጠየቁት። እነዚህ ክራይም አጌንስት ፒስ፣ ክራይም አጌንስት ሂውማኒቲ እና ዋር ክራይም በመባል በሶስት ነገሮች ተጠይቀዋል። ከነዚህ ውስጥ የሌለው ግን ዲ ክራይም ኦፍ ኢኮኖሚክ ሳቦታጅ የሚል ያ ከዛ ውስጥ የሚገናኝ ነገር አይደለም ማለት ነው። ሶ ዘ ኮሬክት አንሰር ኢዝ ዲ። ለበለጠ መረጃ ግን ፔጅ 124 ሄዳችሁ ብታዩት በደንብ ትረዱታላችሁ። 124 ማለት ነው። ሶ ሄዳችሁ ማየት ትችላላችሁ ማለት ነው። ስለዚህ ዘ ኮሬክት አንሰር ኢዝ ዲ። ይሄም ነግራችሁ እንድታዩት ነው ሄዳችሁ ቦታው ላይ ማለት ነው። ሶ question number 5. Which of the following best describes the fundamental principles of United Nations regarding the internal governance of its member state? A. The United Nations has authority to dedicate economic policy of developing nation. B. The United Nations is forbidden to intervene in internal affairs of its member state. C. The United Nations must authorize all national election within member state. D. United Nations Security Council can remove head of the state of its direction. Which one is the answer, student? The correct answer is B. ትክክለኛ መልሱ ቢ ነው። እናንተ ግን ቪዲዮውን አቁማችሁ ፓውዝ አድርጋችሁ ቀድማችሁ መመለስ ትችላላችሁ። ምክንያቱም አንደርስታንዲንጋችሁ እንዲጨምር ቀድማችሁ ብትመልሱ ለእናንተ ጥሩ ነው። ትክክለኛ መልስ ቢ ነው ማለት ነው። ዩናይትድ ኔሽን አንደኛ ፋንዳሜንታል ፕሪንሲፕልሱ ዩናይትድ ኔሽን በኢንተርናል ገቨርነንስ ኦፍ ኢትስ ሜምበር ስቴት በሜምበር ስቴቱ ላይ ኢንተርናል ገቨርነንሱ በውስጣዊ አስተዳደር ገቨርነንስ ማለት እንደምታስተዳድርበት አይነት ማለት ነው። ሶ በውስጣዊ ነገር ላይ ምንድን ነው የሚለው ዩናይትድ ኔሽን ፕሪንሲፕሉ ምንድን ነው የሚለው ዩናይትድ ኔሽን በውስጣዊ በሜምበር ስቴት ውስጣዊ ችግሮች ላይ ኢንተርቭ አያደርግም። ፎርቢደን ቱ ኢንተርቪን ኢንተርናል አፌሪያንስ ኦፍ ሜምበር ስቴት ላይ የአይልም ዘ ኮሬክት አንሰር ኢዝ ቢ። ይሄ መጽሐፋችሁ ላይ ቁጭ ያለ ነው። አይ ቲንክ ግልጽ ስንት ይመስለኛል 126 ይመስለኛል። እዛ አካባቢ ነው። ሄዳችሁ ቼክ አድርጉት፣ ምክንያቱም ይጠቅማችኋል ማለት ነው። መጽሐፍ ማየት በደንብ ነው የሚጠቅመው። So question number 6. Which principles organ of United Nations is primarily responsible for maintaining international peace and security? A. The Trusteeship Council. B. The International Court of Justice. C. The Secretary Council. D. The Secretariat. Which one is the answer? The correct answer is C ይሆናል ማለት ነው። ምክንያቱም ተማሪዎች የዩናይትድ ኔሽን ኦርጋናይዜሽን ዋነኛ ሚናው ምንድን ነው? ኢንተርናሽናል ፒስ ኤንድ ሴኩሪቲ ነው አይደል? የዓለም ሰላምና ደህንነትን ማስጠበቅ ነው። የሊግ ኦፍ ኔሽንም ሀሳብ ይሄ ነበር። ግን ሊግ ኦፍ ኔሽን በቲዮሪ ነው እንጂ ዳይሬክት ይህን ነገር አልተገበረውም ማለት ነው። ሶ እሱን ወድሞ በአንደኛ የዓለም ጦርነት እሱን ወድቆ በሁለተኛ የዓለም ጦርነት ዘ ማጆር ኮንሲኩዌንስ ኦፍ ሰከንድ ወርልድ ዋር ምንድነው? አንዱ የዩናይትድ ኔሽን ኦርጋናይዜሽን መቋቋሙ ነው። ይሄ ዩናይትድ ኔሽን ኦርጋናይዜሽን ደግሞ በስሩ ስንት አሉት? አይ ቲንክ 5 ናቸው መሰለኝ። ዘ ትረስትሺፕ ካውንስል፣ ጀነራል አሴምብሊ አለ፣ ኢንተርናሽናል ኮርት ኦፍ ጀስቲስ አለ፣ ሴኩሪቲ ካውንስል አለ፣ ዘ ሴክሬታሪት አለ። በዚህ ውስጥ ሴኩሪቲ ካውንስል ኢንተርናሽናል ፒስ ኤንድ ሴኩሪቲ የሚያስጠብቀው ሴኩሪቲ ካውንስል ያሉ ናቸው። እነዚህ ሴኩሪቲ ካውንስል ውስጥ የሚመደቡት ደግሞ እነዚህ ቬቶ ፓወር ያላቸው እነ ዩኤስኤስአር፣ ራሽያ፣ ቻይና፣ ዩኤስኤ የመሳሰሉ ስቴቶች ናቸው እዚህ ውስጥ የሚገቡት። ሴኩሪቲ ካውንስል ውስጥ ብዙ 15 ስቴቶች አሉት፣ 15 ሜምበር አሉት። ግን በዛ ውስጥ በጣም ፐርማነንት የሆኑ ቬቶ ፓወር ያላቸው 5 ናቸው ማለት ነው። እነሱ የሚቆጣጠሩት ሴኩሪቲ ካውንስል ነው። ሶ ሴኩሪቲ ካውንስል የዓለም ኢንተርናሽናል ፒስ ኤንድ ሴኩሪቲ የሚያስጠብቀው ማን ነው? ሴኩሪቲ ካውንስል ነው ማለት ነው። ስለዚህ ዘ ኮሬክት አንሰር ሲ። ለበለጠ መረጃ ትረስትሺፕ ካውንስል፣ ኢንተርናሽናል ኮርት ኦፍ ጀስቲስ፣ ዘ ሴክሬታሪቲ ሄዳችሁ እዛ ጋር እዩት፣ ለእናንተ ይጠቅማችኋል። አይ ቲንክ ፔጅ 127 ላይ
ሄዳችሁ ማየት ትችላላችሁ ማለት ነው። ሶ ዘ ኮሬክት አንሰር ኢዝ ሲ። ሶ question number 7. Why do the United States, Russia, Great Britain, France, and China possess unique advantage in United Nations Security Council? A. They provide the entirely of United Nations budget. B. They have exclusively the right to vote in any decision. C. They appoint the Secretary General without consulting General Assembly. D. They hold permanent position in International Court of Justice. Which one is the answer, student? ይሄ ማንም ሰው የሚመልሰው ጥያቄ ነው። ቀላል የሆነ ጥያቄ ነው፣ ግን ምርጥ ጥያቄ ነው። በቅድሞ በ11 እና በ12 ባለው የማትሪክ ኤግዛማችሁ ላይ የመጣ ጥያቄ ነው። የኢንተራንስ ጥያቄ ነው ማለት ነው። ሶ ዘ ኮሬክት አንሰር ኢዝ ቢ ነው ማለት ነው። ሶ ምን መሰላችሁ? ዩናይትድ ስቴትስ፣ ራሽያ፣ ግሬት ብሪቴን፣ ፍራንስ፣ ቻይና ቬቶ ፓወር አላቸው አይደል እንዴ? እነዚህ ቬቶ ፓወሮች ደግሞ ዩኒክ አድቫንቴጅ በዩናይትድ ኔሽን ሴኩሪቲ ካውንስል ላይ ዩኒክ አድቫንቴጅ አቸው ምንድን ነው እዛ ላይ ማለት ነው። ሶ ይሄ ምንድን ነው? ቬቶ ፓወር መኖራቸው ነው። ይሄ ቬቶ ፓወር ማለት ምን ማለት ነው? ለምሳሌ በእነዚህ በአምስቱ ስቴቶች ላይ በአምስቱ አህጉራቶች ላይ አራቱ ተስማምተው የሆነ ነገር ሲወስኑ ቻይና ባትስማማ ምን ይሆናል ማለት ነው? ያ ነገር ውድቅ ይሆናል። ምክንያቱም አንዱ ስቴት ራሱ ያንን ነገር የመሻር ችሎታ አላት፣ መብት አላት ማለት ነው። ሶ ይሄ ነው። ለምሳሌ ዩናይትድ ስቴትስ፣ ራሽያ፣ ግሬት ብሪቴን እና ፍራንስ በሆነ ውሳኔ ላይ ተስማምተው ቻይና ደግሞ ባትስማማ ይሄ ነገር ይወድቃል። ምክንያቱም ቻይና በድምፅ የመሻር መብት አላት ማለት ነው። ስለዚህ ዘ ኮሬክት አንሰር ኢዝ ይሄ ነው ዩኒክ አድቫንቴጁ። they provide entirely ዩናይትድ ኔሽን ባጀት። ይሄ በፍጹም ማይገናኝ ሀሳብ ነው። ሌላኛውም ማይገናኙም ዝም ብለው ነው። ሶ ዘ ኮሬክት አንሰር ኢዝ ቢ። ሶ question number 8. What was the primary strategic motivation behind United States implementation of Marshall Plan European Recovery Program in 1948? ይህ ጊዜ ነግሬያቸዋለሁ በሀሳብ። ሶ የሰማኝ ተማሪ መልሰዋል፣ መጀመሪያ ባያነበው እንኳ ማለት ነው። ኤ to punish German by restricting its industrial output. B to avert communism control of Western Europe by rebuilding its ruined economy. C to force Eastern Europe country to adopt USA dollar. D to establish new colonial empire in Africa. Which one is the answer, student? የት ነው መልስ? the correct answer is B ነው ማለት ነው። ምክንያቱም ተማሪዎች አንደኛ ማርሻል ፕላን የማርሻል ፕላን ዩናይትድ ስቴትስ ማርሻል ፕላንን እንድትተገብር ያደረጋት ወይንም ኢሮፓን ሪከቨሪ ፕሮግራም ማርሻል ፕላንን እንድትተገብር ያደረጋት ምንድን ነው? ለአውሮፓዎች ዋና ሀሳቧ ይዛ ፖለቲካሊ አይዲያው ምንድን ነው ከተባለ ኮሙኒዝምን ዌስተርን ዩሮፕን እንዳይቆጣጠር ወይንም በዌስተርን ዩሮፕ አካባቢ ምን ማድረግ ዞር ለማድረግ ኮሙኒዝምን አቨርት ለማድረግ እሷ ዌስተርን ዩሮፕን እንደገና በእሷ ስር ለመገንባት ለመያዝ ነው ያሰበችው ማለት ነው። ፊት ጊዜ ነግሬያቸዋለሁ። ቱ ፑኒሽ ጀርመን ባይ ሪስትሪክት ኢትስ ኢንዱስትሪያል አውትፑት፣ ይሄ በፍጹም አይሆን ነገር ነው ማለት ነው። ሶ ቱ ፎርስ ኢስተርን ዩሮፕ ካውንትሪ ቱ አዳፕት ዩኤስኤ ዶላር፣ ይሄም አይደለም። ሶ ይሄም አይሆንም እና ቱ ኢስታብሊሽ ኒው ኮሎናል ኢምፓየር ኢን አፍሪካ፣ ይሄም አይደለም። ዘ ኮሬክት አንሰር ኢዝ ቢ ነው። ምክንያቱም በኋላ ደግሞ ኮሙኒስት ራሱ ለማርሻል ፕላን በተቃራኒ ሞልቶቭ ፕላን ብላ ተዘጋጅታ ትመጣለች ማለት ነው። ስለዚህ ቴንሽን ነበር። አይ ቲንክ ኮልድ ዋር የኢስት እና የዌስቱ በጣም ቴንሽን ውስጥ ካፒታሊስት እና ኮሙኒዝሞች በጣም ቴንሽን ውስጥ የገቡበት ሰዓት ነበር። ኮልድ ዋር የፕሮፓጋንዳ ዋር ተብሎ የሚጠራ ነው። ባይዘዊ የወሬ ጦርነት ነው። ምንም ዳይሬክት ኮንፍሮንቴሽን ራሱ የለውም። ዘ ኮሬክት አንሰር ኢዝ ቢ ይሆናል ማለት ነው መልሱ። 9ኛ ጥያቄ how did the Soviet Union respond to the economic alignment of Western Europe under Marshall Plan? አሁን ያወራው ጥያቄ ኤ
it joined the Organization for European Economic Cooperation, or EEC. B, it created Molotov Plan and established the Council for Mutual Economic Assistance. C, it immediately dissolved the Warsaw Pact. D, it sought financial aid from World Bank to rebuild what? Eastern Europe. Which one is answer, student? የቱ ነው መልሱ? ዘ ኮሬክት አንሰር ኢዝ ቢ ነው ማለት ነው። ጊዜ ነግሬያችኋለሁ። ዩኤስኤ ምንድን ነው የምታደርገው? ዩኤስኤ ማርሻል ፕላን ስታዘጋጅ ለእሷ የሰጠችው ሶቪየት ዩኒየን ምንድን ነው ሪስፖንስ ያደረገችው ነገር ምንድን ነው? አንደኛ ሞልቶቭ ፕላን የሚል ፕላን አዘጋጀች። ሁለተኛ ደግሞ ካውንስል ፎር ሙቹዋል ኢኮኖሚክ አሲስታንስ የሚል ያ አብሪቬሽኑ ይሄ ነው። እሱን አዘጋጅታ ለማን? ለማርሻል ፕላን በተቃራኒ ማለት ነው። ለማርሻል ፕላን መልስ ማለት ነው። ይህንን አዘጋጀች። ካውንስል ፎር ሙቹዋል ኢኮኖሚክ አሲስታንስ ማለት በአንድ ይሄ ኮሚኒዝም ሀገራቶች ያሉት ስቴቶች በአንድ ሆነው ለሚመጣባቸው ለኢኮኖሚም ችግር ለተለያዩ ችግሮችም የሚፈቱበት ሲስተም ነው ማለት ነው። ይሄ ካውንስል ፎር ሙቹዋል ኢኮኖሚክ አሲስታንስ የሚባለው እና ሞልቶቭ ፕላን የማርሻል ፕላን በተቃራኒ ሞልቶቭ ፕላን የሚል ነገርን አዘጋጅታ ነው መልስ የሰጠችው ማለት ነው። ሶቪየት ዩኒየን ማለት ነው። ሶ ለበለጠ መረጃ 130 ገልጽ 130 ሄዳችሁ ቼክ አድርጉት መጽሐፋችሁ ማለት ነው። ፔጅ 130 ላይ ሄዳችሁ ብታዩ በደንብ ትረዱታላችሁ። ዘ ኮሬክት አንሰር ኢዝ ቢ ይሆናል ማለት ነው። So, question number 10. What did Winston Churchill praise Iron Curtain describe in post-war era? A, it massive industrial output of Soviet Union. B, a policy of isolation that prevented travel and communication between Eastern and Western Europe. C, the newly constructed defensive wall around Paris. D, the technological superiority of the United States of military land. Which one is the answer? The correct answer is what? ቢ ይሆናል ማለት ነው። አይረን ኩርቲን የሚል በቅንፍ ውስጥ የገባው እናንተ ጋር መጽሐፋችሁ ላይ ያለ ቀጥታ ይሄ ማለት ፖሊሲ ኦፍ አይዞሌሽን ፕሪቨንት ትራቭል ኤንድ ኮሚኒኬሽን ቢትዊን ኢስተርን እና ዌስተርን ኢሮፕ ላይ ወይንም በዩኤስኤስአር እና በኮሙኒዝም እና በካፒታሊዝም ስር ያሉት ምንም አይነት ኮሙኒዝም ከካፒታሊዝም ምንም አይነት ግንኙነት አይወራሩም፣ ወደዛም አይሄዱም፣ ወደዚህም አይመጡም የሚል ሀሳብ የያዘው አይረን ኩርቲን የሚል የዊንስተን ቸርችል ሀሳብ ነው ማለት ነው። ስለዚህ በፕሬስ አይረን ኩርቲን ማለት የትኛውም የኢስተርን እና የዌስተርን ኢሮፕ ግንኙነት የሌለ ኮሚኒኬሽን ማውራት የሌለ መገናኘት ማለት ነው። እና ደግሞ ትራቭል መሄድ ወደዛ መሄድ አይቻልም። ስለዚህ ይሄ ነው ሀሳቡ አይረን ኩርቲን። ሄዳችሁ ደግሞ እናንተ ለበለጠ መረጃ ማየት አትዘንጉ። 130ም ላይ ነው አጠገቡም ላይ ነው ያለው ከመጀመሪያው ጥያቄ ላይ። ስለዚህ ሄዳችሁ እዩት ማለት ነው። Question number 11. During the Cold War, the term the Third World originally arose to define which group of country? A country that possessed nuclear weapon. B, countries that were permanent member of United Nations Security Council. C, a country that remain non-aligned with either NATO or Warsaw Pact. D, countries that were politically, economically aligned with the Soviet Union. ይህ ጥያቄ 2 ዓመት በተደጋጋሚ ስላየሁት አሁን ላምጣው ብዬን ያመጣሁላችሁ። እናንተ ደግሞ በደንብ እስኪ ሞክሩት። እኔ ሳልመልሰው አቁማችሁ ቪዲዮውን ለመመለስ ሞክሩ። the correct answer is what? ሲ ነው ማለት ነው። ሲ ትክክለኛ መልስ ይሆናል ማለት ነው። ምክንያቱም ተርድ ወርልድ የሚባሉት እነማን ናቸው? ከኔቶም አባል የሌሉ ከዋርሳው ፓክትም የሌሉ። ኔቶ ማለት በዩናይትድ ስቴትስ የተዘጋጀ የጦር ድርጅት ነው። ወይንም ዋርሳው ፓክትም በዩኤስኤስአር የተዘጋጀ ነው ማለት ነው። ይሄ ነው ማለት ነው። ስለዚህ
ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን ነው መሰለኝ የሚለው አብሪቪዬሽኑ አይ ቲንክ እንደዚህ ይመስለኛል። ግን ባይ ዘ ዌይ ሰርድ ወርልድ የሚባሉት እነማን ናቸው? ከኔቶም አባል የሌሉ ከዋርሳው ፓክትም የሌሉ የራሳቸው እነ ኤዥያ አፍሪካን ተዘጋጅተው ነው እሱ ነን አላይን ሙቭመንቶች ናቸው አይደል? ግን ሰርድ ወርልድ የሚባሉት ከኔቶም ከዋርሳው ፓክትም የሌሉ ነን ሰርድ ወርልድ በመባል ይጠራሉ። ፈረስት ወርልድ የሚባሉት ኔቶዎች ናቸው። ኔቶ የሚባለው ፈረስት ወርልድ ናቸው። ዋርሳው ፓክት ደግሞ ሰከንድ ወርልድ ይባላሉ እና ይሄ ደግሞ ሰርድ ወርልድ ይባላሉ። ሰርድ ወርልድ ተብለው ይጠራል ማለት ነው። ሰርድ ወርልድ እነዚህ ከሁለቱ የሌሉት ማለት ነው። ይሄ ፈረስት ወርልድ ነው። ኔቶ ከተባለ ፈረስት ነው። ይሄ ደግሞ ሰከንድ ነው ማለት ነው። ሰከንድ ወርልድ ነው ማለት ነው። ስለዚህ ይህንን መያዝ አለባችሁ። መጽሐፋችሁ ለበለጠ መረጃ መጽሐፋችሁን ሪፈር ማድረግ ነው ማለት ነው። ስለዚህ ዘ ኮሬክት አንሰር ሲ ይሆናል ማለት ነው። Question number 12. Which of the following accurately describes the nature of Cold War between USA and the USSR ይላል። ባይዘው ተማሪዎች ጥያቄው 40 ጥያቄ ነው። 40 ጥያቄ ነው አልነገርኳችሁ መሰለኝ። 12ኛው ላይ ደርሰናል። እንጨርሰዋለን። ግን ሰብስክራይብ እያደረጋችሁ ምክንያቱም እኛ የሁሉ ለፍተን የምናወጣው ምንለው ድካም አለው አይደል እንዴ? ለዚህ ድካም ደግሞ የእናንተ ሰብስክራይብ እና የእናንተ ኮሜንት ብቻ ነው እኛ የሚደርሰን እንጂ ምንም ነገር የሚደርሰን ነገር የለም። ስለዚህ እናንተ ሰብስክራይብ ብታደርጉ ለኛ ይረዳናል። ሰብስክራይብ አድርጉ። ዝም ብላችሁ አትዩ። በእድሜያችሁም በምናችሁም አይቀነስም። ሰብስክራይብ ማድረግ ጊዜ ራሱ አይወስድም። ነካ ማድረግ ብቻ ነው። Question number 12. Which of the following accurately describes the nature of Cold War between US and USSR ይላል። A period of prolonged direct military engagement between American and Soviet troops. B. A contest involving an arms race, proxy war, economic warfare, and spawning without direct military confrontation between two superpower. C. A joint effort by both nations to colonize Middle East. D. A strictly economic competition with no military advancement or alliance ይላል። Which one is the answer? የቱ ነው መልሱ? ባይዘይ መልሱ ከማውራቴ በፊት ስለ ኮልድ ዋር ስናወራ ምንድነው መልሱን እናውራውና ቢ ነው መልሱ። ትክክለኛ መልሱ ቢ ነው። ኮልድ ዋር ስናወራ ምንድነው? ኮልድ ዋር ማለት በራሱ ዩኤስኤ እና በዩኤስኤስአር የተከሰተ ኮልድ ዋር ማለት በዩኤስኤ እና በዩኤስኤስአር የተከሰተ ፕሮፓጋንዳ ዋር ነው። ዲስ ዳይሬክት ኮንፍሮንቴሽን የሌለበት ወይንም ዳይሬክት ኢንጌጅመንት አልተደረገም። ዳይሬክትሊ ምን አልተደረገም? አልተዋጉም። ግን ምንድነው? የፕሮፓጋንዳ ዋር ነው። የፕሮክሲ ዋር ነው። የኢኮኖሚክ ዋርፌር ነው። እና ደግሞ የመታጠቅ አሁን ታጥቀ የአርምስ ሬዝ ማለት አርምስ ሬዝ ማለት አንዱ ይታጠቃል ኒኩለር፣ አንዱ ያልታጠቀው መሳሪያ አንዱም ለመታጠቅ ይሞክራል። ሀያላን አገራቸውን ለማሰለፍ ይሞክራሉ። እንደዚህ ነው እንጂ ዳይሬክትሊ ዩኤስኤስአር እና ዩኤስኤ ምንም ዳይሬክትሊ አልተዋጉም ማለት ነው። ሶ ኮልድ ዋር ዲስክራይብ የሚደረገው ኮንተንት ኢንቮልቪንግ አርምስ ሬስ፣ ፕሮክሲ ዋር፣ እነዚህ በሙሉ ኢኮኖሚክ ዌርፌር፣ ስፖይሊንግ ዊዛውት ዳይሬክት ሚሊታሪ ኮንፍሮንቴሽን ኤንድ ቢትዊን ቱ ሱፐር ፓወር፣ ሁለቱ ሱፐር ፓወሮች ዩኤስኤ እና ዩኤስኤስአር ናቸው። ከሁለቱ ዳይሬክት የሆነ ግንኙነት ሳያደርጉ ዝም ብሎ የወሬ ጦርነት ማለት ትችላላችሁ። ፕሮፓጋንዳ ዋር ነው። ግን ኮልድ ዋር ላይ ምንም አይነት ቀጥተኛ ግንኙነት አልተደረገም ማለት ነው። ሶ ዚስ ኢዝ ዘ ሜን ኮንሰፕት ኦፍ ኮልድ ዋር። ይሄ የኢንተራንስ ጥያቄ ነው። እናንተ ስትሰሩ የሚያውቀው ሰው ይኖራል፣ ጥያቄው ያየው ሰው ግን ሞስት ፕሮባብሊ መስራት አለባችሁ። ቀድማችሁ ስሩ ጥያቄውን ማለት ነው። እኔ መልሱን ከማውራቴ በፊት ማለት ነው። ፓውዝ አድርጋችሁ መጻፋችሁ ለበለጠ መረጃ ማየት አትዘንጉ። which event in 1962 is widely considered the closest world come to third nuclear world war? A. Building of Berlin Wall. B. The Soviet invasion of Afghanistan. C. The Cuban Missile Crisis. D. The Burji Spring የሚባል ነው። which one is the answer? የቱ ነው መልስ? አሁን ይህንንም
ቀጥታ መጽሐፋችሁ ላይ ያለ ነገር ነው። ምክንያቱም ይሄ ጥያቄ እስካሁን ስላላየሁት አምጥቼዋለሁ። አይ ቲንክ ምንም ላይ አላገኘሁትም። ጥያቄ ሳገላብጥ ሳይላችሁ ማለት ነው። ጥያቄ ለማውጣት ስሞክር ዩኒት 5 ላይ የወጡ ጥያቄዎችን ስሞክር የትኛውን ቦታ ስላላገኘሁት አይ ቲንክ በአሁን ሊመጣ ይችላል በሚል ያመጣሁት ነው። ልታዩትም ትችላላችሁ፣ ግን እኔ አይ ቲንክ አላየሁትም። ሶ ዘ ኮሬክት አንሰር ሲ ነው። ኩባን ሚሳይል ክራይሲስ ነው። ለሶስተኛ የዓለም ጦርነት ሊነሳ ያደረገው የኩባን ሚሳይል ክራይሲስ ነው። ይሄም ማለት የሶስተኛ የዓለም ጦርነት አጋጣሚ ቢነሳ የምን ጦርነት ነው የሚሆነው? የኒኩለር ጦርነት ነው አይደል እንዴ? ማንም ሀገር አይተርፍም። በኒኩለር ነው የሚዋጉት። የአንድ የሶስተኛ የዓለም ጦርነት በኒኩለር ከሆነ ምንም የለም፣ ማንም ሰው የለም፣ ሁሉም ሰው ነው የሚወድመው። ለምሳሌ ብታስታውሱ ዩኤስኤ አይ ቲንክ ማነች ዩኤስኤ ሂሮሺማ እና ናጋሳኪ ላይ የጣለችው ቦምብ እስካሁን ኒኩለር ቦምብ እስካሁን አልጠፋም አይደል? የጃፓን ሰዎች ሲነሱ ራሱ የሆነ እግራቸው ሸፋፋ ምናምን የሚባል ነገር አለ ታሪክ። ቢኮዝ አልጠፋም ያ ነገር። ኒኩለር ማለት በጣም ከባድ ነው። ስለዚህ በኒኩለር ስለሚደረግ ጦርነቱ ምንም ሰው አይኖርም፣ ሰው ይጠፋል ማለት ትችላለህ። ያ ሶስተኛ የዓለም ጦርነት ሊነሳ የተቃረበው ክሎዝስት እንዲሆን ያደረገው የኩባን ሚሳይል ክራይሲስ ነው። ስለ ኩባን ሚሳይል ክራይሲስ ደግሞ እኔ ብዙ ከማውራቴ እናንተ ሄዳችሁ መጻፋችሁ ላይ ቀጥታ ማየት ትችላላችሁ ማለት ነው። ገልጽ 132 ላይ ሄዳችሁ ማየት ትችላላችሁ ማለት ነው። ስለዚህ 13ኛው ሲ ይሆናል ማለት ነው። ሶ እኔ ባወራላችሁ ብዙም ገብቼ ጥልቅ ብዬ ማወራው ነገር ስለሌለ ብዙም ጥያቄ ስላለ ሰዓቱም ይረዝማል። ሶ ቶሎ ቶሎ ብንሰራ አሪፍ ነው። ኩዌሽን ነምበር 14 what specific event 1915 prompted the Soviet Union and Eastern Europe satellite to establish a Warsaw Pact ይላል። ሶ A the American use of atomic bomb on Japan, B the rearmament of West Germany, its admission to NATO, C the creation of United Nations, D the outbreak of Korean War. which one is answer? እንደምታስታውሱት ሶቪየት ዩኒየን እና ኢስተር የሶቪየት ዩኒየኑ ዋርሳው ፓክት ሲባል ማነው የዩኤስኤ ደግሞ የዌስተርን ፓርቱ ደግሞ ኔቶ ነው አይደል? ሶ መጀመሪያ የተቋቋመው እንደነገርኳችሁ ፈረስት ወርልድ የሚባለው ምንድን ነው? እነማን ናቸው? እነ ኔቶ ናቸው አይደል? የኔቶ አባል የሆኑት ናቸው። እነ ኔቶ ነው የተቋቋመው ቀድሞ ማለት ነው። ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን የሚለው መሰለኝ መጀመሪያ የተቋቋመው። ስለዚህ ጀርመን በአንደኛ ዓለም ጦርነት ከተሸነፈች በኋላ ወደ ሁለት ተከፍላለች። ዌስት ጀርመኒ ምናማን ናቸው? ዩኤስኤ ነው። እና ደግሞ ኢስት ጀርመኒ ደግሞ ማነች? ኢስት ጀርመኒ ኢንተራንስ ጥያቄ ላይ መጥቷል። አይ ቲንክ የሰራ ሰው ያየዋል። ኢስት ጀርመኒ ማለት ዋርሳው ፓክት ላይ የምትካተት ነች። ዌስት ጀርመኒ ደግሞ ኔቶ ላይ ነው የምትካተተው፣ ምክንያቱም እዛ ላይ ነው የምትካተተው። ስለዚህ ይህንን ሀሳብ ለማስረዳት ትክክለኛ መልሱ የሚሆነው ቢ ነው። ይህንን ሀሳብ ለማስረዳት ይሄ ማነው? ዋርሳው ፓክት የኢስተርን ኢሮፕ ሳተላይት ቱ ኢስታብሊሽድ ዋርሳው ፓክት እንዲያዘጋጁ ያደረገው ምንድን ነው? አንደኛ ጀርመን ዌስት ጀርመኒ ኔቶ ላይ ስትቀላቀል ነው። ኢትስ አድሚሽን ቱ ኔቶ ወደ ኔቶ ስትቀላቀል ሌሎችም ሀገራቶች ይላሉ ብለው ዋርሳው ፓክት የሚል መሰረተች እና ዩጎስሎቪያ እዚህ ነች፣ ዋርሳው ፓክት ላይ ነች። እነሱ መጽሐፉ ላይ ትልቅ ዘርዝሯቸዋል። እኔ ባወራቸው እናንተ ልታውቋቸውም ትችላላችሁ። ሶ ሪአርማመንት ኦፍ ዌስት ጀርመኒ እንደገና ስትታጠቅና ወደ ኔቶ ስትገባ ነው ይሄ ዋርሳው ፓክት የሚል ያ እንዲመሰረት ያደረገው ማለት ነው። ሶ ስለዚህ ዋርሳው ፓክት የዩኤስኤስአር ሲሆን ኔቶ ደግሞ የዩኤስኤ ነው። ስለዚህ በዚህ ምክንያት ነው ዋርሳው ፓክት የተመሰረተው ማለት ነው። ሶ ከዛ በኋላ ሰርድ ወርልድ አለ ማለት ነው። እዚህ እንደዚህ መያዝ ትችላላችሁ። እነዚህ ዘ ክሪኤሽን ኦፍ ዩናይትድ ኔሽን አይሆንም። እንደዚህ ምንም የሚያደርገው ነገር የለም። ዘ አውትብሬክ ኦፍ ኮሪያን ዋር ይሄም ከዚህ አይገናኝም። ስለዚህ የኮሬክት አንሰር ቢ ነው። ሶ 15ኛ ጥያቄ ዘ ነን አላይን ሙቭመንት NMA የሚባለው ዶሚኒስትሬት ዘ ዲተርሚኔሽን ኦፍ ኒውሊ ኢንዲፔንደንት ካውንትሪ ቱ አቮይድ ታይስ ቱ ቢግ ፓወር ብሎክ
This movement was initially galvanized by which 1915 conference ይላል። A. የልታ ኮንፈረንስ B. the ባንዱንግ ኮንፈረንስ C. ሳን ፍራንሲስኮ ኮንፈረንስ D. ፖትስዳም ኮንፈረንስ ይላል። which one is the answer student? የት ነው መልሱ? ነን አላይን ሙቭመንት ዶሚኒስት ዲተርሚኔሽን ኦፍ ኒውሊ ኢንዲፔንደንት ካንትሪ ቱ አቮይድ ቢግ ፓወር ብሎ ነን አላይን ሙቭመንቶች እንደምታስታውሱት ምንድን ናቸው? ከሁለቱም ፓወር የሌሉ ናቸው። ከኔቶ ከዋርሳው ፓክት ወይንም ከዩኤስኤስአርም ከኮሙኒዝምም ከካፒታሊዝምም የማይመደቡ ስቴቶች ናቸው። እነዚህ አፍሪካን ኤዥያን አካባቢ የሚኖሩ ስቴቶች አፍሪካን እና ኤዥያን ከሁለተኛ ዓለም ጦርነት ነፃ የወጡት ስቴቶች ማለት ነው። እነሱ ናቸው የሚካተቱ። ይሄ ባንድዋገን ኮንፈረንስ ነው ትክክለኛ መልሱ። ምክንያቱም ባንድዋገን ኮንፈረንስ ላይ እነዚህ ቢግ ፓወሮች እኛ የዩኤስኤስአርም አይደለንም የካፒታሊዝምም አይደለም የምንከተለው ወይንም የዩኤስኤም አይደለንም። እኛ የራሳችን የሆነ አይዲዮሎጂ አለ ነን አላይን ሙቭመንት የሚል እንቅስቃሴ ያካሄዳሉ ማለት ነው። ይህን ኮንፈረንስ ባንድዋገን ኮንፈረንስ ላይ ነው ማለት ነው። ባንድዋገን ኮንፈረንስ ላይ ነው ይሄንን ያደረጉት ማለት ነው። ሶ ዘ ኮሬክት አንሰር ኢዝ ቢ ነው። 15ኛ መጽሐፋችሁ ላይ ቀጥታ ያለ ነገር ነው። ፔጅ 134 መሰለኝ 134 ሶ ይሄንን ሄዳችሁ ቼክ አድርጉት። ብዙ ቦታ ከመፈለጋችሁ ስታዩ ሄዳችሁ መጽሐፋችሁ አሁን ከያዛችሁ እንደዚህ ገልብጣችሁ ማየት ትችላላችሁ ማለት ነው። ሶ ብዙ ነገር ትረዳላችሁ። ሬት አንሰር ኢዝ ቢ ነው ማለት ነው። ተማሪዎች ሰብስክራይብ አድርጉ ሰብስክራይብ። ሶ ኩዌስችን ነምበር 16 ፎሎዊንግ ወርልድ ዋር II the United States occupied Japan. What were the chief concern of during the first phase of what? The first phase of this occupation? A. Industrialization and colonization. B. Demilitarization and democratization. C. Retribution and territorial partition. D. Establishing communist government. Which one is the answer? The correct answer is ቢ ነው ማለት ነው። ሶ እንደምታስታውሱት ፎሎዊንግ ዘ ወርልድ ዋር II ዩናይትድ ስቴትስ ኦኩፓይድ ጃፓን ተቆጣጠራለች። ከዛ ጃፓን ከተቆጣጠረች በኋላ ምንድን ነው ያደረገችው? ፈርስት ፌዝ ላይ ጃፓን ሚሊታሪ እንዳትታጠቅና ዲሞክራሲ እንዲኖር ለማድረግ ነው የሞከረችው ማለት ነው። ሶ ዘ ኮሬክት አንሰር ኢዝ ቢ ይሆናል ማለት ነው። ሶ ኩዌስችን ነምበር 17 የ17ኛ ጥያቄ ላይ ሶ which of the following cited as a key factor Japan rapid economic miracle and growth in 1960? A. Abundance of high quality and cheap labor and the absorption of new technology. B. A massive expansion of its military force to conquer new market. And C. The extraction of wealth from newly acquired African colony. D. The nationalization of all private industry by the government. Which one is the answer? The correct answer is A. ትክክለኛ መልስ ይሆናል ማለት ነው። ሶ ምክንያቱም እንደምታስታውሱት ጃፓን በአንደኛው የዓለም ጦርነትም ተሸንፋለች። በሁለተኛው የዓለም ጦርነትም ተሸንፋለች። ሶ ከተሸነፈች በኋላ ምንድን ያደረጉት? ቶሎ አደገች መልሳ ማለት ነው። ቶሎ ኢኮኖሚዋን ራፒድ አደረገች። ወዳውኑ ምን አደረገች? ኢንክሪዝ አደረገች ማለት ነው። ሶ ወዳውኑ እያደገች መጣች። ስለዚህ የዚህ ዋና ምክንያቱ ምንድን ነው? በሁለተኛ ዓለም ጦርነት በጣም ተጎድታለች፣ በአንደኛውም ተጎድታለች። ስለዚህ ወዳውኑ እንድታድግ ያደረጋት ነገር ምንድን ነው የሚል ያነሳ ሰው አሁን ጥያቄውም ይሄ ነው ማለት ነው። ሶ አንደኛ አፐንዳንስ ኦፍ ሃይ ኳሊቲ ቺፕ ላበር አላት። ብዙ የሆኑ በቃ ሰራተኞች አሉ። ሰራተኞቹ ደግሞ በጣም ዲሲፕሊን ያላቸው ናቸው። ሃይሊ ኢፌክቲቭ ገቨርንመንት ኢኮኖሚክ ፖሊሲ አላቸው እነዚህ ማለት ነው ጃፓን። ስለዚህ ሌላ ደግሞ
ትልቅ የሆነ ሃይ ኳሊቲ ቺፕ ላበር ያላቸው ናቸው። ስለዚህ በዛ ምክንያት ቴክኖሎጂውም አላቸው። ዘ አብሶርፕሽን ኦፍ ኒው ቴክኖሎጂዎችን ያ የማድረግ የመሳብ አቅም አላቸው። አዲስ ቴክኖሎጂዎችን የመፍጠር በጣም በቃ ዲሲፕሊን ያላቸው ናቸው። በጣም ሁላቸውንም የሚስማሙ ናቸው እርስ በራሳቸው። ስለዚህ በዛ ምክንያት ቶሎ እንድታድግ ያደረጋት ይሄ ነው ማለት ነው። ይሄ የኢንተራንስ ጥያቄ ነው። እናንተ ስሩት። ቀድማችሁ ከሰራችሁት በጣም ጎበዝ ናችሁ። ቴንኪው ማለት ነው። እና ይሄ በግሬድ 12 እና በግሬድ 11 በሚወጣበት ሰዓት የወጣ ጥያቄ ነው። ዘ ኮሬክት አንሰር ኢዝ ኤ ይሆናል ማለት ነው። ሶ ወደ 18ኛ እንሂድ። ሶ 18ኛ ጥያቄ ዱሪንግ ኢንዲያን ኢንዲፔንደንስ ሙቭመንት ማህተማ ጋንዲ ቻምፒዮን ኤ ስፔሲፊክ ፎርም ኦፍ ሬዚስታንስ አጌንስት ብሪቲሽ ኮሎናል ሩል ዋት ወዝ ኢት ይላል። ኤ አርምስ ጉሬላ ዌርፌር፣ ቢ ሚሊታሪ አላያንስ ዊዝ ናይዚ ጀርመኒ፣ ሲ ነን ቫዮለንስ ኤንድ ሲቪል ዲስኦቢዲየንስ፣ ዲ ቫዮሌት ፕሮቴስት ኤንድ ሳፖቴክ ኦፍ ኢንፍራስትራክቸር። which one is the answer student? ምንድን ነው የሚሆነው? ዘ ኮሬክት አንሰር ኢዝ ይህ ማንም ሰው የሚመልሰው ጥያቄ ነው። ይሄ በተደጋጋሚ የሚመጣ ነው። ዝም ብዬ ላምጣላችሁ ብዬ ነው። የ11ኛና የ12ኛ የድሮ ኢንተራንስ ጥያቄ የሰራ ተማሪ የ11ኛ መጽሐፍ የ12ኛ መጽሐፍ በቀላሉ ይመልሰዋል። ይህ ጥያቄ ብዙ ጊዜ የሚመጣ ጥያቄ ነው። ሶ ማህተማ ጋንዲ የተጠቀመው ኢንዲያን ከብሪቲሽ ነፃ ለማውጣት የተጠቀመው ሩል የተጠቀመው ስትራቴጂ ምን ይባላል? ነን ቫዮለንስ እና ነን ሲቪል ዲስኦቢዲየንስ የሚባል ነው። ሶ ዘ ኮሬክት አንሰር ኢዝ ሲ ይሆናል ማለት ነው። ሲ ትክክለኛ መልስ ነው። አርምድ ጉሬላ ዌርፌር ጦርነት አልተጠቀምም፣ ግን ነን ቫዮለንስ ጉዳት የሌለው ወይንም ግጭት የሌለው እና ሲቪል ዲስኦቢዲየንስ የሆነ ምን ተጠቀመ ማለት ነው? ሀሳብ ነው፣ ስትራቴጂ ነው የተጠቀመው ማለት ነው። በብሪቲሽ ኮሎናል ለማውጣት ማለት ነው። ማህተማ ጋንዲ። ለበለጠ መረጃ 18ኛ ጥያቄ ሄዳችሁ ገልጽ 137 ላይ ሊወጣ ስለሚችል ማለት ነው 137 ላይ ሄዳችሁ ቼክ አርግታችሁ ማየት ትችላላችሁ ማለት ነው። ሶ በጣም ቼክ አርጉት። ሊወጣበት ሌላ ጥያቄ ሊመጣበት ይችላል። ሶ ግን ዋና ሀሳቡ ይሄ ነው። ማህተማ ጋንዲ የተጠቀመው ሀሳብ ማለት ነው። ሶ ይሄ ነው። ጥያቄ ቁጥር 19 What was the outcome of British government agreement to grant independence to Indian subcontinent in 1947? A. The creation of single unified Indian state encompassed all religion group. B. Partitioning of subcontinent into predominantly Hindu state of India and the Muslim state of Pakistan. C. The retention of British military control over the region indefinitely. D. The immediate creation of Bangladesh as a sovereign state. Which one is the answer? እንደምታስታውሱት ብሪቴን የምትጠቀመው ምን አይነት ሩል ነው? ዲቫይድ ሩል ነው አይደል? ዲቫይድ ከፋፍለ ግዛ የሚል ሀሳብ ነው። ኢንዲያ ላይም ያካሄደችው፣ አፍሪካ ላይም የተጠቀመችው እሱን ነው። ኢንዲያ ላይም የተጠቀመችው እሱን ነው። ሶ ከፍራንስ ዳይሬክት ሩል ነው የምትጠቀመው አይደል? ዳይሬክት እና አሲሚሌሽን ሲሆን የፍራንሱ፣ የብሪቴን ደግሞ ኢንዳይሬክት ሩል እና ዲቫይድ ሩል ነው የምትጠቀመው። ስለዚህ ዲቫይድ ሩል ኢንዲፔንደንስ ወይንም ኢንዲያ ላይም ተግብረዋለች ማለት ነው። ሶ ዘ ኮሬክት አንሰር ኢዝ ዋት? ቢ ይሆናል ማለት ነው። በምን ዲቫይድ ሩል ማለት በሪሊጅን፣ በሃይማኖት፣ በቋንቋ፣ በምን መከፋፈል ማለት ነው። ህዝቦቹን አከፋፍላ መምራት ነው የምፈልገው ማለት ነው። ሶ ሰብኮንቲኔንት ኢንቱ ፕሪዶሚናንትሊ ሂንዱ ስቴት ኦፍ ዋት? ኢንዲያ እና ደግሞ ሙስሊም ስቴት ኦፍ ፓኪስታን በማለት ሁለቱን ከፋፍላ የገዛችበት ሰዓት ነበር ማለት ነው። ይሄ የብሪቲሽ ሀሳብ ነው። በጣም ክፉ ስቴት ብሪቲሽ በጣም ክፉ ነች። ባይዘዊ በጣም ተጠቅማበታለች። ባይዘዊ ዱሪንግ በዛ ሰዓት በጣም ነበር የምትገዛው። ዘሰን ኔቨር ሲት ኦን ብሪቲሽ ኢምፓየር ብትል ራሱ ያዋጣታል። ስለዚህ ብሪቲሽ ሀሳቧ በጣም በሀገሪቱን ከፋፍላ የመግዛት
አቅም አላት። በጣም ትልቅ ነበረች። በዛ ሰዓት ደግሞ ግዛቷም ትልቅ ነበር ምናምን ነበር እና ይሄ ነው ሀሳቡ። ለበለጠ መረጃ 19ኛው ጥያቄ ሄዳችሁ መጻፋችሁ ማየት ትችላላችሁ። 138 ላይ ይሆናል ከዛ አጠገብ ስላሉ ማለት ነው። ሶ ሄዳችሁ እዩት። ሶ question number 20. In 1949, China's Communism Party, CCP, established the People's Republic of China, which did defeated Kuomintang nationalist force fill A. Japan, B. Vietnam, the island of province of Taiwan, the Soviet Union. እንደምታስታውሱት ቻይና ኮሚኒስት ፓርቲ ሲሲፒ established ፐብሊክ ወይንም ፒፕል ሪፐብሊክ ኦፍ ቻይና የሚል መስርቷል። ኮሚንታንግን አሸንፏል አይደል እንዴ? ሲሲፒ የኮሚኒስት ፓርት ነው። ስለዚህ ኮሚንታንግን በማሸነፍ ኮሚንታንግ ደግሞ ወዴት ወደ አይስላንድ ፕሮቪንስ ኦፍ ታይዋን እንዲያፈገፍግ አድርጎታል። ሶ ዘ ኮሬክት አንሰር ሲ ትክክለኛ መልስ ነው ማለት ነው። 20ኛው ማለት ነው። ቶሎ ቶሎ እንስራ። ሶ ዋት ዋዝ ዘ ፕራይመሪ ሪዛልት ኦፍ ማኦ ዚዲንጎ ግሬት ሊፕ ፎርዋርድ? A successful transition to highly advanced technologic economy. B. A massive famine that resulted in deaths of more than 20 million people. C. Immediate democratization of China's government. D. A lasting peaceful alliance with United States. Which one is the answer? The correct answer is B. ምን መሰላችሁ ተማሪዎች? ይሄ ግሬት ሊፕ ፎርዋርድ የሚባለው የማኦ ዚዲንጎ የሚባለው ሰው ወዳውኑ ምን ያነሳበት ነው? የቻይናን ኢኮኖሚ ከድሮ ከነበረው ወዳውኑ ወደ ኢንዱስትሪያላይዜሽን ሲቀይር ወዳውኑ ምን ሆነ? ያን ሀገር ከቸፈ ማለት ነው። ያንን ሀሳብ ሊሳካ አልቻለም። ከዛ በኋላ ወደቀ። ይሄ ሀሳብ ሊሳካ ስላልቻለ ብዙ የኢኮኖሚ ውድቀትና ረሃብ ተከሰተ እና ደግሞ ብዙ የሆኑ 20 ሚሊዮን ፒፕል ሊሞቱ ችለዋል ማለት ነው። ሶ ለበለጠ መረጃ ኩዌሽን ነምበር 21 ሄዳችሁ 140 ላይ ማየት ትችላላችሁ ማለት ነው። ገልጽ 140 ሄዳችሁ በስትክክል እዩት፣ አንብቡት፣ ለእናንተ ይጠቅማችኋል ማለት ነው። ሶ 22ኛ what was the stated goal of Mao Great Proletarian Cultural Revolution launched in 1966? A. To introduce capitalist free market reform to China's economy. B. To eradicate bourgeois idea and recapture the revolutionary zeal of early China's communism. C. To open China's university to Western educator. D. To establish constitutional monarchy. Which one is the answer, student? የቱ ነው መልሱ? ትክክለኛ መልሱ ቢ ይሆናል ማለት ነው። ምን መሰላችሁ ተማሪዎች? ማኦ ግሬት ፕሮሊትሪያን ካልቸራል ሪቮሉሽን የሚባለው ላውንች የተደረገው ለምንድን ነው? የድሮ የቻይና ወይንም ይህ ቡርጀስ የሚባለውን አይዲያ ቡርጀስ ባይዘው ይሄ በጣም ካፒታሊስት ነው አይደል? ቡርጀስ የሚባለው የካፒታሊስት ሀሳብ ነው። ቡርጀስ የሚባለው ሲጀመር እንደምታስታውሱት ቡርጀስ ከተባለ በጣም ዌልዚ ናቸው፣ ባለ ሀብት ምናምን ናቸው አይደል እንዴ? ሶ እሱን ሀሳብን አስወግደው ቡርጀስ የሚባለውን ሀሳብ አስገብተው የድሮ የቻይና የኮሙኒዝም ሀሳብን ለማስመለስ ሪቮሉሽን ዜድ ኦፍ ኤርሊ ቻይና ኮሙኒዝም ሀሳብን ሪካፕቸር ለማድረግ ወይንም እንደገና ለማምጣት የሄዱበት ርቀት ወይንም የሄዱበት ሪቮሉሽን ወይንም አብዮት ነው ይሄ ግሬት ፕሮሊትሪያን ካልቸራል ሪቮሉሽን የሚባለው ማለት ነው። ይሄ ሀሳብ የቻይናን የድሮ ኮሙኒዝምን ሀሳብ ለማስመለስ የሄዱበት ርቀት ይሄ ነው ማለት ነው። ፕሮሊትሪያን ካልቸራል ሪቮሉሽን ይባላል ማለት ነው። በ1966 ላውንች የተደረገው በማኦ ማለት ነው። ማኦስ ግሬት የሚባለው ማለት ነው። ዘ ኮሬክት አንሰር ኢዝ ቢ ነው ማለት ነው። ለበለጠ መረጃ እናንተ መጻፋችሁ ማየት እንዳዘነጉ ሁሌም ማውራት አይጠበቅብኝም። ሶ ሄዳችሁ እዩ። ምክንያቱም ከኔ የበለጠ የሚያውቀው መጽሐፉ ነው አይደል እንዴ? እኔ ተማሪ ነኝ።
እኔ ማለቴ እኔ ተማሪ አይደለሁም። አሁን ኦሬዲ ጨርሻለሁ ትምህርት ባይ ዘ ዌይ ግን ተምሬዋለሁ። መጀመሪያ ግን እኔ መጽሐፉን ተምሬ ነው እናንተ ማስተምራችሁ፣ መጽሐፉን አይቼ ነው። ስለዚህ መጽሐፉን ግን እናንተ ሄዳችሁ ብታዩ ለበለጠ መረጃ አሁን እየተማራችሁ ስለሆነ በደንብ ይገባችኋል እና ሀሳቤንም ትረዱኛላችሁ ማለት ነው። ስለዚህ መጽሐፉን ማየት እንዳዘነጉ፣ ምክንያቱም እያነበባችሁት ነው አይደል አሁን መጽሐፉ። ስለዚህ አሁን እያነበባችሁ ስለሆነ ምንድን ነው የሚሆነው? እናንተ ይገባችኋል ማለት ነው። አሁን ከኔ የበለጠ የምታውቁት እናንተ ናችሁ አይደል እንዴ? በደንብ ታውቃላችሁ። ምክንያቱም መጽሐፉ አሁን ከእጃችሁ ነው፣ ከእጃችሁ ላይ ያለ እያነበባችሁ ነው ለኢንተራንስ። ስለዚህ ትችላላችሁ፣ ሁሉም ነገር ማድረግ ትችላላችሁ። ሲጀመር ሂስትሪ ኢንተራንስ ይመጣል። ለምን መሰላችሁ? ታሪክ ስለሆነ። ብዙ ጥያቄዎችን ለመስራት ሞክሩ። የተደጋገመው ጥያቄዎችን ደጋግማችሁ ለመስራት ሞክሩ፣ ትሰሩታላችሁ። ጥሩ ውጤት ነው የምታመጡት። እንደውም ከ74 ከ80 በላይ ታመጣላችሁ አልሰራችሁም ቢባል ማለት ነው። ሶ ይህን ያክል የሚከብድ አይደለም። በአንድ ዩኒት ይህን ያክል ጥያቄ ከሰራችሁ ይበቃል። ግን በየአመቱ የሚመጡ ጥያቄዎችን ማየት ለእናንተ አሪፍ ነው ብዬ አስባለሁ። ሶ ኩዌሽን ነምበር 23 how was Vietnam temporarily divided following the 1944 Geneva Conference after the defeat of the French? A. Into a communist north and non-communist south at 17th parallel. B. Into an American control east and Soviet control west. C. Into the three separate autonomous republic. D. It was united immediately under rule of Ngo Dinh Diem. Which one is the answer? So ተማሪዎች ይህ ሀሳብ ያለው ምንድን ነው? ቬትናም ላይ ነው። ቬትናም ተከፍላ ነበር አይደል እንዴ? ቬትናም በ1954 ላይ ቬትናም ለሁለት ተከፍላለች። ይሄም ኖርዙ ላይ ኖርዙ ቬትናም ካፒታል ሲቲዋ ሃኒዮ ነው ሃኒዮ በሚል ቲንግ እንደዚህ ይመስለኛል። እናንተ ይዩት። ሃኒዮ በሚል አድርጋ በሆቺሚን ስር የኮሙኒስትን ሀሳብ እያስከተለች ነበር። ኮሙኒዝም ነበር የምትከተለው ኖርዙ ማለት ነው አይደል እንዴ? የኮሙኒዝም ሀሳብን ተከትላ በሆቺሚን ስር ኖርዙ ትመራ ነበር። ነን ኮሙኒስት ሳውዙ ደግሞ በማን ነው? ካፒታል ሲቲዋን ሴጎን አድርጋ ኒጎ ዲያሚ የሚባለው በሱ ስር ሆና ትመራ ነበር። የቱ? ነን ኮሙኒስት ሳውዙ ማለት ነው። ተብላ ለስንት ተከፈለች? ለሁለት ተከፈለች። በምን ላይ? 17 ፓራራል ላይ ማለት ነው። ሶ ኮሙኒስት ኖርዙ በሆቺሚን ነው የምትመራው። ነን ኮሙኒስቱ ደግሞ ሳውዙ በማን ነው የምትመራው? ኒጎ ዲያሚ በሚባል አይ ቲንክ አብሪቪዬሽኑ ትንሽ ያይላል። እናንተ ሄዳችሁ አንብቡት። ሶ በሱ ነው የምትመራው። ሞስትሊ የምትደገፈው በአሜሪካ ነው፣ በዩናይትድ ስቴትስ ነው ነን ኮሙኒስቱ ማለት ነው። ስለዚህ ኮሙኒስቱ ኖርዙ ናቸው፣ በሆቺሚን የሚመራ ናቸው። ነን ኮሙኒስቱ ደግሞ በካፒታል ሲቲዋ ሴጎን አድርጋ የምትሄድ ስቴት ነች፣ ወይንም ቦታ ነበር በዛ ሰዓት ማለት ነው። የነን ኮሙኒስት ካፒታል ሲቲ ሴጎን ሲሆን የኮሙኒስቱ የኖርዙ ደግሞ ሄኖ የሚባል ይመስለኛል። ቲንክ ሄዳችሁ በደንብ ማየት አትርሱ። ዘ ኮሬክት አንሰር ኢዝ ኤ ነው ማለት ነው መልሱ። ኮሙኒስት ኖርዝ እና ነን ኮሙኒስት ሳውዝ ተብሎ 17 ፓራላል ላይ ነው የተከፈለችው ማለት ነው። ቬትናም ኢዝ ኮር አይዲያ ኦፍ ዘ ቬትናም ላይ ያለው ዋና ሀሳብ ይሄ ነው። በደንብ ለማየት ሞክሩ እናንተ ሄዳችሁ። So, question number 24. What primary motivation led USA President Lyndon Johnson to dispatch compiled troops to South Vietnam in 1965? A. To colonize Indochina's Union for economic resource. B. To prevent total collapse of non-communist Saigon region. C. To assist the French in regaining their lost colony. D. To retaliate against direct Vietnam attack on Haiyan. Which one is the answer, student? ትክክለኛ መልሱ የሚሆነው ቢ ነው ማለት ነው።
እንደነገርኳችሁ ኖርዙ የሚካለለው በማን ነው? በኮሙኒዝም ስር ነው። በኮሙኒስቶች ላይ ነው። በሆቺሚን ስር ነው። ነን ኮሙኒስቶች ደግሞ በሴጎን በኩል ያሉ ወይንም በኖጎዲኒ ዲኒያሚ በሚባል ሰውዬ የሚመሩ ናቸው። እሱን ቶታሊ እንዳይወሯቸው ሳውዞቹ እሱን እንዳይወሯቸው ወይንም ኖርዞቹ ሳውዞቹን እንዳይወሯቸው ለማድረግ ዩኤስኤ ፕሬዝዳንት ያድርጓል። ትሮፖቹን ወደ ሳውዝ ልኮ እንዲቆጣጠራቸው ወይንም ፍራንስ ከወጣች በኋላ ማለት ነው ያንን ቦታ ምን እንዲላቸው እንዲቆጣጠራቸው አድርጓቸዋል ማለት ነው። ቱ ፕሪቨንት ቶታል ኮላፕስ ኦፍ ኖን ኮሚኒስት ሴጎን ሪጅም እንዳያበቃ ማለት ነው። ሴጎን እንዳታበቃ፣ ሴጎን ከተማ እንዳታበቃ፣ ነን ኮሚኒስቶች እንዳያበቁ ለማድረግ ያደረገው ትሮፖችን ወደ ሳውዝ ቪየትናም በመላክ ያንን ሊከላከል ችሏል ማለት ነው። ኮሙኒዝምን ለማስወገድ ማለት ነው። ዘ ኮሬክት አንሰር ኢዝ ቢ ነው። 25ኛ Why was the United Nations response to invasion of South Korea by North Korea in 1915 considered historically unique? ይህን ሀሳብ በደንብ ልትረዱት ይገባል። It was the first time United Nations used economic sanction against its member state. It was the first time United Nations or League of Nations used military measure to repel aggression. It resulted in immediate expulsion of Soviet Union from the United Nations. The United Nations voted to dissolve both North and South Korea. Which one is the answer? The correct answer is B ነው ማለት ነው። ግን ይህ ጥያቄ ላይ ጥያቄ አለኝ። ባይዘው ሐሳቡን ላስረዳችሁ መጀመሪያ ማለት ነው። ምን መሰላችሁ? አንደኛ why was the United Nations response to invasion South Korea by North Korea in 1950 consider historically unique የሆነው ለምንድን ነው? ምክንያቱም ዩናይትድ ኔሽን ለመጀመሪያ ጊዜ ምን የተጠቀመችበት ነው? ምን የተጠቀመች ነው? ሚሊታሪ ፎርስ ተጠቅማ ሀገሪቶችን ሰላም ለማምጣት እየተዘጋጀችበት ነው። ምክንያቱም ዩናይትድ ኔሽን በራሷ የተመሰረተችው ምን ለማድረግ ነው? ኢንተርናሽናል ፒስ ኤንድ ሴኩሪቲ ለማስጠበቅ ነው አይደል እንዴ? ሰላምና ደህንነትን ለማስጠበቅ ነው። ስለዚህ ሊግ ኦፍ ኔሽን ይህንን ማድረግ አልቻለም። የእሱም ዓላማ ኢንተርናሽናል ፒስ ኤንድ ሴኩሪቲ ነበር። የሊግ ኦፍ ኔሽን ራሱ ግን የእሱን ዓላማ ይህንን ማስጠበቅ አልቻለም። ይህንን ማድረግ አልቻለም። ምክንያቱም ዩኒታሪ የሆነ ፎርስ የለውም። ግን ሊግ ኦፍ ኔሽን በሀያላን ስለሚመራ በሁሉም ሀገራቶች አወጣታ ይህንን ነገር ልታደርግ ትችላለች። ሳውዝ ኮሪያ ባይ ኖርዝ ኮሪያ ግን ሂስቶሪካሊ ዩኒክ ያደረገው ነገር ለመጀመሪያ ጊዜ የሚሊታሪ ፎርስ ሚሊታሪ ሜዥር ተጠቅማ አግሬሽኖችን ዞር ለማድረግ የሞከረችበት ነው። ግን ኦር ሊግ ኦፍ ኔሽን ዩዝድ ሊግ ኦፍ ኔሽን ለምንድን ነው ያለው? ሊግ ኦፍ ኔሽን ይሄ ሀሳብ መግባት አለበት ብላችሁ ታስባላችሁ? ኮሜንት ላይ ጻፉልኝ። ዩናይትድ ኔሽን ኦርጋናይዜሽን ማለት ነበረበት። ዩዝድ ሚሊታሪ ሜዥር ቱ ሪፕል አግሬሽን ሊግ ኦፍ ኔሽን ማለት አልነበረበትም። አይ ቲንክ ይህ ጥያቄ ያመጣሁት በኢንተራንስ ጥያቄ ሳይሆን የሆነ ላይ አግኝቼው ነው። ስለዚህ ሊግ ኦፍ ኔሽን መግባት አልነበረበትም። ባይዘው ጥያቄው ስህተት አለው። ግን ይህ ዩኒክ የሚያደርገው ነገር ከተጠየቋችሁ ዩናይትድ ኔሽን ለመጀመሪያ ጊዜ ሚሊታሪ ፎርስ ሚሊታሪ ሜዥር ተጠቅማ ሪፕ አግሬሽኖችን ዞር ለማድረግ የሞከረችበት ሰዓት ነበር ማለት ነው። 25ኛ ቢ ነው መልሱ። ግን ምርጫው ላይ ኮሬክሽን አለው ማለት መስተካከል ያለበት ነገር አለ። ሊግ ኦፍ ኔሽን ባይዘዊ ሊግ ኦፍ ኔሽን በሙሉ መውጣት አለባት ማለት ነው። ዩናይትድ ኔሽን ዩዝድ ሚሊታሪ ሜዥር ቱ ሪፕል አግሬሽን ቢል ትክክለኛ መልስ ነው ማለት ነው። ምን ያክል እስኪ ቀድማችሁ የመለሳችሁ ተማሪዎች ምን ያክል ራሳችሁን አንደርስታንድ እንዳደረጋችሁ ኮሜንት ላይ ጻፉልኝ። ኩዌስችን ነምበር 26 Following the end of World War I, Ottoman Empire Middle Eastern territory was partitioned. Which two European power created mandate state in the region? Which one is the answer, student? A. Germany and Italy. B. United States and Soviet Union. C. Britain and France. D. Spain and Portugal. Which one is the answer? The correct answer is C. ይሆናል ማለት ነው። ለምን መሰላችሁ ተማሪዎች? ብሪቴን እና ፍራንስ። ይህ ቀላል ነው። መጽሐፋችሁ ላይ ቀጥታ ያለ ጥያቄ ነው ማለት ነው። ከአንደኛ የዓለም ጦርነት በኋላ
ኦቶማን ኢምፓየር ሚድል ኢስት ትሪቶሪ ወስ ፓርቲሽን ተከፋፍሎታል አይደል? ብሪቴንና ሲጀመር ከአንደኛ የዓለም ጦርነት አንደኛ የዓለም ጦርነት ኦቶማን ኢምፓየር ከማን ስር ነበረች? ከሴንትራል ፓወር ነች አይደል የነበረችው። እዛ ሰዓት ደግሞ በአንደኛ የዓለም ጦርነት ደግሞ ኦቶማን ኢምፓየር ተሸንፋለች። ከተሸነፈች በኋላ ብሪቴን እንደ አደራ ግዛት እነ ፓሌስጤን እነ አሁን የፓሌስጤን ወይንም የአረብ እስራኤል ዋር ራሱ በብሪቴን አማካኝነት ነው የተከሰተው አይደል እንዴ? ሶ ብሪቴን ይዛቸው ነበር ያንን ግዛቶች ብዙ ነገር አድርጋለት በኋላ ግን ለዩናይትድ ኔሽን አሳልፋ ሰጣ። ዩናይትድ ኔሽን ለሁለት ነው የከፈላቸው ፓሌስቲን ለአንደኛ ለአረብ ሁለተኛ ለጂውስ አድርጋ ኢየሩሳሌምን ለሁለት ኢንተርናሽናል ሲቲ ስቴት አድርጋ ነው የከፈለችው አይደል እንዴ? ሶ በዛ ሰዓት ነው አረብ እስራኤል ዋር የተነሳው። ግን እዚህ ጋር ዋና ሀሳቡ የሚድል ኢስት ቴሪቶሪ በብሪቴን እና በፍራንስ ነው የወደቀው ማለት ነው። በሁለቱ ፓወሮች ነው የወደቀው ማለት ነው፣ በእነዚህ ሁለቱ ፓወሮች። ስለዚህ ዘ ኮሬክት አንሰር ሲ ነው። መጽሐፋችሁ ላይ ሄዳችሁ ማየት አትዘንጉ። ሶ ጥያቄ ቁጥር 27 what was the core goals of Zionist movement founded by Theodor Herzl in 1897? A. To establish pan-Arab state in Middle East. B. To advocate for the re-establishment of Jewish state in Palestine. C. To support British colonial rule in Egypt. D. To promote integration of Jewish into European society. Which one is the answer? የት ነው መልሱ? ትክክለኛ መልስ የሚሆነው ቢ ነው ማለት ነው። ሲዮኒስት ሙቭመንት የሚባለው በቴዎድሮ ሃርዝል የሚባል ሰውዬ የተፈጠረ በ1819 የተነሳ እንቅስቃሴ ነው። ሶ ይህ እንቅስቃሴ በፓሌስቲን ላይ የጂውሽ ስቴትን ለመመስረት የተደረገ የአይሁዳውያኖችን ስቴት ወይንም ስቴት ኦፍ እስራኤል ለመመስረት የተሞከረበት ሰዓት ነበር። ሶ ይሄ እንቅስቃሴ ዚዮኒስት ሙቭመንት ይባላል ማለት ነው። ሀሳቡ ብዙ ነው፣ ግን ሄዳችሁ ማየት ትችላላችሁ። መጽሐፋችሁ ላይ አለ ይኖራልም ደግሞ ቀጥታ ዩኒት ስንት ላይ ነው? የስ እዚሁ ዩኒት ላይ ነው ያለው። ሄዳችሁ ማየት ትችላላችሁ። ኩዌሽን ነምበር 28 What was the immediate result of United Nations passing a resolution in 1947 to partition Palestine into separate Jewish and Arab states? ይላል። A. The Arab state universally accepted the resolution, leading to lasting peace. B. Jewish leader proclaimed the independent state of Israel, leading to the 1948 Israeli-Arab War. C. Great Britain re-established direct military control over Palestine. ዲ the Soviet Union immediately invaded the region ይላል። ምንድነው መሰላችሁ የሚለው? ሶ ለመጀመሪያ ጊዜ አንድ የአረብ እስራኤሊ ዋር ስታነሱ ፈርስት አረብ እስራኤሊ፣ ሰከንድ አረብ እስራኤሊ ዋር አለ፣ ሰከንድ አረብ ሲውዝ ካናል ክራይሲስ፣ ሰርድ አረብ እስራኤሊ ዋር፣ ሲክስ ዴይስ ዋር፣ አራተኛው ደግሞ ዮም ኪፑር ዋር በመባል ይታወቃል አይደል? የመጀመሪያው የአረብ እስራኤሊ ዋር የተነሳው አሁን በዚህ ሰዓት ነው ማለት ነው። ሶ ትክክለኛ መልስ ምንድነው የሚለው? የ28ኛው ዘ ኮሬክት አንሰር ኢዝ ቢ ትክክለኛ መልስ ይሆናል ማለት ነው። ምክንያቱም ብሪቴን ለዩናይትድ ኔሽን ኦርጋናይዜሽን የአደራ ግዛቷን ይሄ ፓሌስቲንን ማን ነው አይ ቲንክ በድሮ በማን ስር ነበር? ከአንደኛ ዓለም ጦርነት አካባቢ በኦቶማን ኢምፓየር ስር ነበር አይደል ፓሌስቲን። ሶ ያንን በአደራ ኦቶማን ኢምፓየር ስትይዝ በአደራ የያዘችውን ንብረት ለማን የሰጣቸው? ለዩናይትድ ኔሽን። ዩናይትድ ኔሽን ደግሞ ይህንን ሀሳብ ለሁለት ከፈላቸው ፓሌስቲንን ማለት ነው፣ ለጂውስ እና ለአረብ ስቴት። በዚህ ሰዓት አረብ ስቴቶች ይህንን ሀሳብ አልተቀበሉትም። ምን አደረጉት ማለት ነው? ይህንን ሀሳብ አልተቀበሉትም። ጂውሽ ሊደር ፕሮክላሜድ ኢንዲፔንደንት ስቴት ኦፍ እስራኤል ሊዲንግ ቱ ዋት 1948 እስራኤሊ አረብ ዋር፣ የመጀመሪያው የአረብ እስራኤሊ ዋር በዚህ ምክንያት ተነሳ ማለት ነው። ምክንያቱም ስቴት ኦፍ እስራኤል ኢንዲፔንደንት ሆና ማነው ዩናይትድ ኔሽን ሲያውጅ የመጀመሪያው የአረብ እስራኤሊ ዋር እንዲነሳ ያደረገበት ነው ማለት ነው። ሶ 28ኛ ቢ ነው ማለት ነው። So during the Suez crisis of 1956, why did Israeli, Britain and France invaded the Sinai Peninsula? A. Because Egypt nationalized the Suez Canal Company and closed it
to Israeli shipping. B. Because Syria launched a surprise attack on Jerusalem. B. C. Because of United Nations order and peacekeeping mission in the region. D. Because Egypt formed a military alliance with United States. Which one is the answer? During Suez Crisis of 1956 የየትኛው የአረብ እስራኤሊ ዋር ነው? የሁለተኛው የአረብ እስራኤል ዘ ሰከንድ አረብ እስራኤሊ ዋር ይባላል አይደል? ሲውዝ ክራይሲስ የሚባለው ማለት ነው። ዋይ ዲድ እስራኤል ብሪቴን ፍራንስ ኢንቬድድ ሲናይ ፔኒንሱላ ለምን ተቆጣጠሩ ነው የሚለው። ምክንያቱም ማን ነው ቢኮዝ ኦፍ ኢጅፕት ናሽናላይዝ ሲውዝ ካናልን ኢጅፕት ናሽናላይዝ ስታደርግ በዛ ምክንያት ማን ነው እስራኤል ብሪቴን ፍራንስ አንድ ሆነው ሲናይ ፔኒንሱላ ሊቆጣጠሩ ችለዋል ማለት ነው። የእስራኤል የሚተላለፉበት መንገድ ነው መሰለኝ። ሶ ዘ ኮሬክት አንሰር ኢዝ ኤ ነው ማለት ነው ትክክለኛ መልሱ። ሶ የአንድ የሰከንድ አረብ እስራኤሊ ዋር ኢሚዲየት ኮዙ ምንድነው? ኢጅፕት ሲውዝ ካናልን ናሽናላይዝ ማድረጓ አንዱ የሰከንድ አረብ እስራኤሊ ዋር እንዲከሰት ያደረገ ነው። ሶ ዘ ኮሬክት አንሰር ኢዝ ኤ ይሆናል ማለት ነው። 30ኛ አሁን ልንጨርስ ነው። አይ ቲንክ 9 ጥያቄ ነው የቀረን። ሶ ዋት ሲግኒፊካንት ቴሪቶሪ ዲድ እስራኤል ጌን ኮንትሮል ዱሪንግ 6 ዴይስ ዋር ኦፍ 1967 ይላል። ኤ ዘ ሲቲ ኦፍ ካይሮ ኤንድ ዘ ናይል ደልታ። ቢ ዘ ዌስት ባንክ፣ ሲናይ ፔኒንሱላ፣ ጋዛ ስትሪፕ፣ ጎላን ሄይት። ሲ ዘ አይስላንድ ኦፍ ሳይፕሩስ ኤንድ ሳውዘርን ቱርኪ። ዲ ትራንስ ጆርዳን ኤንድ ፓርት ኦፍ ሳውዲ አረቢያ። which one is the answer? ትክክለኛ መልሱ ቢ ይሆናል ማለት ነው። ሶ እንደምታስታውሱት 6 days ዋር የሚባለው ዘ ሰርድ አረብ እስራኤሊ ዋር ነው አይደል? ሶ በዚህ ዋር ላይ ማነው እስራኤል ያገኘቻቸው ግዛቶች ዌስት ባንክ፣ ሲናይ ፔኒንሱላ፣ ጋዛ ስትሪፕ፣ ጎላን ሄይት ናቸው። ስለዚህ ትክክለኛ መልስ የሚሆነው ቢ ነው ማለት ነው። ሶ ዘ ኮሬክት አንሰር ኢዝ ቢ። ሶ 31ኛ ዘ 1978 ካፕ ዴቭ አኮርድ ሪዛልትድ ኢን ፎርማል ፒስ ትሪቲ ቢትዊን እስራኤል ኤንድ ዊች አረብ ኔሽን? ሲሪያ፣ ቢ ሌባኖን፣ ሲ ኢጅፕት፣ ዲ ጆርዳን። which one is the answer? ዘ ኮሬክት አንሰር ኢዝ ሲ ይሆናል ማለት ነው። ኢጅፕት ነች። ምክንያቱም ካፕ ዴቭ አኮርድ የሚባለው ፎርማል ፒስ ትሪቲ ቢትዊን እስራኤል ኤንድ ዊች አረብ ኔሽን አይደል የተባለው። ሶ ይሄ ያደረገችው ኢጅፕት ላይ በአንዋር አሳዳት በሚል ሰውዬ ነው። አንዋር አሳዳት የሚል ስም አለ፣ የኢጅፕት መሪ ነው። ከእሷ ጋር ነው ያደረጉት። በሱ ምክንያት በዚህ ካፕ ዴቭ አኮርድ ምክንያት ነው ይሄ ሰውዬ ህይወቱን ሊያጣ የቻለው። በማን? በአረብ ኤክስትሪሞች ሊገደል ችሏል ማለት አንዋር አሳዳት። ምክንያቱም ስቴት ኦፍ እስራኤል ትመስረት ብለው አዋጅ ሲሰጥ ይህ ሰውዬ መገደል አለበት ብለው አረቦች ነው የገደሉት። ሶ በዚህ ምክንያት ነው ኢጅፕት ነች ማለት ነው። ይህም ተራስ ጥያቄያችሁ ላይ የመጣ ጥያቄ ነው። አይ ቲንክ ይሄ ማትሪክ ላይ ነው መሰለኝ የመጣው 9 እና 10 ላይ የመጣ ነው መሰለኝ። እዩት። ምክንያቱም 12 እና 10 በጣም ይገናኛል ስለሆነ ነው አሁን ይሄን ያመጣውላችሁ በደንብ እንድታዩት ነው። ሶ 12ኛ in the late 1918 police then initiated the Intifada. How is this movement best described? A. Diplomatic conference held in Geneva to negotiate border. B. A widespread campaign of mass demonstration, civil disobedience and riot against Israeli occupation. C. Joint military operation by Egypt and Syria against Israel. D. An economic boycott of Europe and goodbye Arab League. which one is the answer? የት ነው መልሱ? ትክክለኛ መልሱ ቢሆነው ቢ ነው። ምን መሰላችሁ? ፓሊስ ኢንቲፋድ የሚባለው እንቅስቃሴ ነው። how this movement best described? እንዴት ነው ዲስክራይብ የምታደርገው? ዋይድ ስፕሪድ ካምፓይን፣ ማስ ዶሚኒስትሬሽን እኔ ፓለስቲን ላይ ይሄ ማን ነው እስራኤሊ
ከተቆጣጠረቻቸው በኋላ እነዚህ ጎላን ሄይት ዌስት ባንክ ምናምን ሴናን ፔንሱላ ከተቆጣጠረች በኋላ እነዚህ በመቃወም የተደረገ ዴሞንስትሬሽን ሰላማዊ ሰልፍ አረቦች የወጡበት ነው። እና ደግሞ ሲቪል ዲስኦቢዲየንስ እና ሮይት አጌንስት እስራኤል ኦኩፔሽን ድንጋይ በመወርወር የተለያዩ ነገር በማድረግ ያደረጉበት ሲስተም ኢንቲፋድ በመባል ይታወቃል። ሄዳችሁ ማየት ትችላላችሁ፣ መጽሐፋችሁ ላይ አለ ቀጥታ ማለት ነው። አይ ቲንክ ገልጽ ስንት መሰራችሁ? 150 ይመስለኛል። 150 ሂዱና ዩት አለ 150 ላይ ቀጥታ አለ፣ ሄዳችሁ ማየት ትችላላችሁ። ዘ ኮሬክት አንሰር ኢዝ ቢ። 33ኛ So, how did USA President Ronald Reagan foreign policy approach toward Soviet Union early 1980 differ from the 10th period of 1917? A. He pursued a policy of appeasement and drastically reduced military spending. B. He expanded American military capability and directly challenged the Soviets, killing them evil empire. C. He offered to share nuclear technology with the Soviet Union. D. He formally recognized Soviet control over all Eastern Europe. Which one is the answer? የቱ ነው መልሱ? The correct answer is B ነው ማለት ነው። B ትክክለኛ መልስ ነው። ምክንያቱም how did USA President Ronald Reagan foreign policy ሲጠቀም approach toward Soviet Union ከሶቪየት ዩኒየን ምንድን ነው ያደረገው ማለት ነው? ኢን ኤርሊ 1980 ላይ ዲፈር ፍሮም ዲቴንድ ፔሪድ ኦፍ 1970 ከ1970 በምን ይለያል ከሱ የተጠቀመው ፖሊሲ ማለት ነው ስለ ሶቪየት ዩኒየን? አንደኛ ምንድን ነው ያለው? ይሄ ኤክስፓንድድ አሜሪካ ሚሊታሪ ካፓቢሊቲ በማሳደግ እና ደግሞ ዳይሬክትሊ ቻሌንጅ በማድረግ ሶቪየትን ማለት ነው ኢቫይል ኢምፓየር ነው ብሎ በመጥራት ኢቫይል ኢምፓየር ብሎ በመጥራት ኮል በማድረግ ይህንን ስቴትን ሊያንቋሸሸው ችለዋል ማለት ነው ሶቪየት ዩኒየንን። ዘ ኮሬክት አንሰር ኢዝ ቢ ትክክለኛ መልስ ነው ማለት ነው። 33ኛ ቶሎ እንስራ እየደከመኝ ነው። 34ኛ 1986 ቻርኖቢል disaster was significant not only as a nuclear tragedy but also because it prompted the immediate dissolution of Warsaw Pact. B. Raised concern about nuclear safety and forced the Soviet government to become less secretive. C. Lead to direct military confrontation between USSR and Scandinavia. D. Caused United States to abandon its nuclear weapon program. Which one is the answer? የቱ ነው መልሱ? ትክክለኛ መልስ የሚሆነው ቢ ነው ማለት ነው። ራይዝድ ኮንሰርን አባውት ኒኩለር ሴፍቲ ኤንድ ፎርስስ። ይህ ቻርኖቢል ዲዛስተር የሚባለው በድንገት የፈነዳ ነው በዩኤስኤስአር ቦታ ላይ ማለት ነው። በሶቪየት ላይ በድንገት የተፈነዳባት ነገር ነው። ከዚህ በኋላ ለኒኩለር ሴፍቲ እንድትጠነቀቅ ተጠንቅቃ ያ እንድትልና ፎርስ ሶቪየት ገቨርንመንት ቱ ቢካም ለስ ሴክሬቲቭ ልትሆን ወይንም ብዙ አገራቶች የሶቪየት ውስጥ የነበሩ አገራቶች እንዲያምፁ ያደረገ ነው ማለት ነው። ይሄ ቻርኖቢል ዲዛስተር የሚባለው ለበለጠ መረጃ እናንተ እዛው መጽሐፉ እያነበባችሁ ወይንም ለኢንተራንስ እየተዘጋጃችሁ ስለሆነ ብዙ ታውቁታላችሁ። ሄዳችሁ ቦታውን ብታዩት የበለጠ ግልጽ ይሆንላችኋል። ዘ ኮሬክት አንሰር ኢዝ ቢ ይሆናል። 35ኛ Mikhail Gorbachev policy of perestroika was primarily aimed at a censoring the mass media to prevent public criticism. B. Restructuring the Soviet government and liberalizing the economy toward free market. C. Expanding the Soviet military presence in Afghanistan. D. Purging political dissidents through new red terrors ይላል። which one is the answer? የት ነው መልሱ? the correct answer is B። እንደምታስታውሱት የሶቪየት ዩኒየን ምንድነው ሚካኤል ጎርባቾቭ ከመጣ በኋላ ነው
የኮሚኒዝምን ሀሳብን ትታ ወደ ካፒታሊስት ለመምጣት ያሰበችው ወደ ፍሪ ማርኬት ለመምጣት ያሰበችው ማለት ነው። ሶ ፕሪስቶሮኪያ በዛ ውስጥ የፕሪስቶሮኪያ ፖሊሲ ምንድን ነው የሚለው ሪስትራክቸሪንግ ዘ ሶቪየት ገቨርንመንት ኤንድ ላይቤራላይዚንግ ዘ ኢኮኖሚ ቱዋርድ ዋት ፍሪ ማርኬት ይሄ ኢኮኖሚ ወደ ፍሪ ማርኬት ለመውሰድ ያቀደበት ሀሳብ ፖሊሲ ፕሪስቶሮኪያ ይባላል ማለት ነው። ወይንም ኮሚኒዝምን ትቶ ወደ ፍሪ ማርኬት የመምጣት ያሰበበት ሀሳብ ምን ይባላል? ፕሪስቶሮኪያ ፖሊሲ በመባል ጋለስቶን የሚባልም አለ። አሁን ጋለሶኒስት የሚባል ፖሊሲ አለ። እሱንም እናየዋለን። አንድ ጥያቄ አለች እሱ ላይ ይኸው 36ኛ ላይ ያለች። ሶ ይሄ ፕሪስቶሮኪያ የሚባለው ሀገሩን ቀለል አድርጎ ላይቤራላይዚንግ በማድረግ ኢኮኖሚ ቱዋርድ ዋት ፍሪ ማርኬት። ይህ ግን ወደ ፍሪ ማርኬት መሄዷ በጣም የጎዳት ነው መስለኛል። የሆነ ጊዜ ስንማር ድሮ አስታውሳለሁ በጣም ጎቷታል ምናምን ሀገሪቱ እንድትወርድም። ደርግ ራሱ ይህን ተከታይ ነበር አይደል እንዴ? ደርግ በጣም ይከተል ነበር ምንን አይ ቲንክ ኮሚኒዝምን ነበር የሚከተለው። ሚካኤል ጎርባቾቭ መጥቶ ይሄንን ሀሳብ ወደ ፍሪ ማርኬት ሲቀይረው ነው ይሄንን ማን ነው ደርግ ራሱ የወደቀው። ደርግ ራሱ የሚረዳው አጣ። ከዛ በኋላ በጣም እሱም ያለ ማድረግ ሞከረ። በጣም ነው ያለው። ስለዚህ ዘ ኮሬክት አንሰር ቢ ትክክለኛ መልስ ነው። ባይዘዌ 36ኛ ይህንን እኮ ራሳችሁ መመለስ ትችላላችሁ ግን ንስራው 36ኛ ጎርባቾቭ ፓራላል ፖሊሲ ኦፍ ጋላሲኖስት resulted in which of the following social change within the Soviet Union? A. The forced collectivization of agriculture. B. An extraordinarily broad public discussion, relaxation of censorship, and release political prisoners. And C. The immediate outlawing all non-communist political party. D. The mandatory relocating of citizens to rural village. Which one is the answer? The correct answer is B ይሆናል። ምክንያቱም ይሄ ጋላሲኖስት የሚባለው በጣም የሆነ አገሪቱ ኢኮኖሚውን ሪላክሴሽን ለመፍጠር ሪሊዝ ፖለቲካል ፕሪዝነሮችን መፍታት ምናምን ያደረገው ጎርባቾቭ። ስለዚህ ይሄ ሀሳቡ የግላሲኖስት የሚባል ነው ማለት ነው። ሄዳችሁ የበለጠ መረጃ ማየት ትችላላችሁ። ሶ ሌላኛው what dramatic event 1918 physical symbolized the end of the cold war? ኮልድ ዋር እንዲያበቃ ያደረገው ድራማቲክ ኢቨንት ምንድን ነው ነው የሚለው። ሶ ዋር ዲቪዥን ኢን ኢሮፕ ይላል። ዋር ዲቪዥን ኢን ኢሮፕ ፊዚካል ነው ያለን። እስኪ ጥያቄውን እናንብበው። አይ ቲንክ ምን እየሆነብኝ እንደሆነ እኔ እንጃ። ስላይዱ እያያረብኝ ነው። ሶ ዋት ድራማቲክ ኢቨንት 1989 ፊዚካሊ ሲምቦላይዝ ዘ ኤንድ ኦፍ ኮልድ ዋር ዲቪዥን ኢን ኢሮፕ ነው የሚለው። ፊት ጊዜ ኮልድ ዋር ዲቪዥን ነው ያለን። እሺ እናንብበው። ሶ ኮልድ ዋር ዲቪዥን ኢን ኢሮፕ። ሶ A. The sign of the Camp David Accord. B. The tearing down of Berlin Wall that divided East and West Germany. C. The launch strategic defense initiative. D. The successful Soviet invasion of Afghanistan. Which one is the answer? ጥያቄ ምርጥ ጥያቄ ነው። ዘ ኮሬክት አንሰር ኢስ ቢ ነው ማለት ነው። እንደምታስታውሱት የበርሊን ዋል ቆሞ ነበር። ከቆመ በኋላ በርሊን ወደ ሁለት ተከፍላለች። ይሄም ወደ ኢስት እና ወደ ዌስት ጀርመኒ። ሶ ኢስት ጀርመኒ እና ዌስት ጀርመኒ ብላ እንደዚህ የበርሊን ግንብ ቆሞ ነበር። ይሄ በርሊን ግንብ ሲወርድ ሲፈርስ የኮሙኒዝም ሀሳብ እንዳቆመና የኮልድ ዋር ሀሳብ ሙሉ በሙሉ እንዳበቃ ያሳየናል። ፊዚካሊ ማለት አይተህ ትረዳለህ ማለት ነው። ሶ ፊዚካሊ ያሳያል። ዘ ቲሪንግ ዳውን ኦፍ በርሊን ዋል የበርሊኑ ግንብ እንዲወድቅ ወይንም እንደወደቀ እንዲፈርስ እንደፈረሰ ሲሆን ይሄ ፊዚካሊ የኢንድ ኦፍ ኮልድ ዋር እንደሆነ ያሳያል ማለት ነው። ሶ ቢ ኢዝ ዘ ኮሬክት አንሰር። ሶ ሄዳችሁ ማየት ትችላላችሁ። አይ ቲንክ ገልጹ ስንት እንደሆነ ባላቀም 37ኛ አይ ቲንክ
ገልጽ 152 ይመስለኛል። ሄዳችሁ ማየት ቼክ አድርጉት እስኪ እዛ አካባቢ ይመስለኛል። ሶ ገልጽ ምነግራችሁ ባይዘዌ እናንተ ብዙ ጊዜ እንዳይጨርስባችሁ ሄዳችሁ እንድታዩ ነው። ሶ what was the ultimate phase of Soviet Union in December 1991? A. It is invaded Western Europe to reclaim lost territory. B. It was formally dissolved and replaced by commonwealths of independent states. C. It merged with the United States to form global governing body. D. It successfully transitioned into serving unified capitalist empire under Gorbachev ይላል። What was the ultimate phase of Soviet Union December 1961? የቱ ነው የሚለው? ሶ which one is the answer? The correct answer is B. ቢ ትክክለኛ መልስ ነው ማለት ነው። ትክክለኛ መልሱ ቢ ነው። ለምን መሰላችሁ? ሶቪየት ዩኒየን ላይ በ1991 ዋና ሀሳቡ ምን እንደነበረ ነው የሚለው ጥያቄው ማለት ነው። it was formally dissolved and replaced by commonwealths of independent state። ምን ይሄ ኮመንዌልት ወይንም ሀብቱ የጋራ መሆኑን እና ደግሞ ኢንዲፔንደንት ስቴት መመስረታቸው ማለት ኮመንዌልት ኦፍ ኢንዲፔንደንት ስቴት የሚል ሀሳብ መመስረታቸው ማለት ሶቪየት ዩኒየን ተቀየረ ማለት ሶቪየት ዩኒየን ወደ ሪፕሌስድ ባይ ኮመንዌልት ኦፍ ኢንዲፔንደንት ስቴት ለነጻ ስቴቶች ኮመን የጋራ ሀብት የሆነ ያ ነው የተመሰረተው። 38ኛ ቢ ነው። ተማሪዎች ሰብስክራይብ አድርጉ ፕሊዝ፣ ምክንያቱም ይህ ሁሉ ልፋት እኮ ነው። ግን የእናንተ ሰብስክራይብ ኮሜንትም ጻፉ እና ቀጣይ የሚሰራላችሁም ካለ ጻፉ እና እንደዚህ ለፍተን ነው የምንሰራው። 39ኛ ፎሎዊንግ ዘ ኮላፕስ ኦፍ ኮሙኒዝም ካውንትሪ ኢን ኢስተርን ኢሮፕ ፌድ ሰቨራል ኒው ቻሌንጅ ዊች ኦፍ ዘ ፎሎዊንግ ዋዝ ዘ ማጆር ኮንሲኩዌንስ ኦፍ ዚስ ትራንዚሽን ይላል። ኤ ኢሚዲየት ዩኒቨርሳል economic prosperity and zero unemployment. B. The complete eradication of all ethnic and religious conflict. C. Widespread unemployment, economic strain, outbreak of ethnic and violence such as Yugoslavia. D. The re-establishment of absolute monarchy across the region. Which one is the answer, student? The correct answer is ሲ ይሆናል። እንደነገርኳችሁ ኮሚኒዝም ከፈረሰ በኋላ አንዱ ችግራቸው የነበረው የነዚህ የዩኤስኤስአር የተለያዩ ኮሚኒዝም ለሚከተሉ ስቴቶችም አንዱ ችግር የነበረው ምንድን ነው? ዋይድ ስፕሪድ የሆነ አንኢምፕሎይመንት ያለመቀጠር፣ የኢኮኖሚክ ስትሬን፣ አውትብሬክ ኦፍ ኤትኒክ ቫዮለንስ ሰቻስ ዩጎዝሎቪያ ላይ ብዙ ተነስተዋል። ስለዚህ ይሄ አንዱ ነው ማለት ነው። ምክንያቱም አንድ ስቴት ወደ አሁኑ መጀመሪያ የምትከተለው የኢኮኖሚ ፖሊሲ ለቃ ወደዛ ስገባ ብዙ የሆኑ ለውጦች ታገኛለች፣ በዛ ትከስራለች፣ ወደ ብዙ የሆኑ ነገሮችን ታጣለች ማለት ነው። ስለዚህ ሲ ኢዝ ዘ ኮሬክት አንሰር። ተማሪዎች ይሄ ዘ ኢንድ ኦፍ ዋት ቱዴይስ ኩዌስችን። ሌላ የለም። 40ኛ አላካተትኩትም መሰለኝ፣ 39ኛ ነው። በ39 ነው የሚያበቃው። ስለዚህ ይሄ ጥያቄ ለማትሪካችሁ በደንብ እንደሚያግዛችሁ እንደወደዳችሁም አልጠራጠርም። ምክንያቱም ጥያቄው ምርጥ ጥያቄ ናቸው፣ ስሯቸው፣ ለእናንተ ይጠቅማቸዋል። ስለዚህ በቀጣይ በሌላ ጥያቄ እስክንገናኝ ድረስ ቻናሉን ሰብስክራይብ እያደረጋችሁ ጠብቁኝ። ሌላ ቪዲዮ ለቅላችኋለሁ፣ ኢኮኖሚክስም ለቅላችኋለሁ የ11። ስለዚህ በሌላ ቪዲዮ እስክንገናኝ ቻው።